ሻማ ማብራት ስነ ስርዓት አንድ ማስታወቂያ አለ። እሱን ማስታወቂያ ወደ በኋላ ላይ እንድታዘጋጅልናለሽ። እንግዲህ የአዲስ አበባ ሚዲያ ካውንስልን በተመለከተ እንደ ኢትዮ 360 እስካሁን ድረስ ማስታወቂያ የሚላከው ማስታወቂያ ማስተናገድ ምስረታው ይፋ ሲሆን ማለት ምስረታው ይፋ በሆነበት ጊዜ ያንን ህዝብ ጆሮ ማድረስ እንዲያውም ናቴን ነው ያገኘነው መሰለኝ አንተን የዛን ጊዜ ሌላ ሚዲያ ላይ ነበር። እንደዚህ ከማድረግ ውጪ አጠቃላይ ሁኔታውን እንደ አድማጭም የሚቀርቡ ጥያቄዎችን እንደኛም እንደ ጋዜጠኛ የምናቀርበውን ጥያቄ አላነሳነውም እና በአጭሩ ነው የምናነሳለን። ብዙ ሰዓትም አንይዝህም። እንደው ከአጠቃላይ ልነሳና አፈወርቅ ወደ አንተ እመጣለሁኝ። በየተራ ጥያቄያችን እናቀርብለት። እንደው የመጀመሪያው የሚዲያ ካውንስሉ የአዲስ አበባ ሚዲያ ካውንስል የሚነሳበት ሌላው የመጀመሪያው ነገር ምንድነው? ሚዲያ ካውንስሉ ሚዲያ ነው ወይ? የራሱ ሚዲያ ሳይኖረው እንዴት ሚዲያ ካውንስል የሚል ስያሜ ይዞ ይመጣል የሚል የመጀመሪያ ጥያቄ ነው። ሁለተኛ ነገር ደግሞ ሚዲያ ካውንስሉ በውስጡ ያሰባሰባቸው ሚዲያዎችን በአንድ ላይ አሰባስቦ ሚዲያዎችን መጠርነፍ ወይንም ደግሞ ሚዲያዎች በሱ ስር እንዲሆኑ ማድረግ አፈና አይሆንም ወይ? ሚዲያ የራሱ ነፃነት አለው። ሚዲያ የራሱ ቋንቋ አለው እና ከዚህ ጋር ተያይዞ ለምን ሚዲያዎችን በአንድ ላይ ማሰባሰብ አስፈለገ? ምክንያቱም ሚዲያ ካውንስሉ ራሱን ችሎ ሲቆምም በጉዞም ራሳቸውን ችለው መስራት የሚችሉበት ሁኔታ እያለ ለምን እንዲህ አይነቱን አሰራር መምረጥ አስፈለገ የሚለውን ነገር እሱን ብቻ ላሳብ። ምክንያቱም እሱ ራሱ ረጅም ሰዓት እንዳይዝብህ ከስያሜው ጀምሮ እንዲህ አይነት ጥያቄዎች አሉና እዚህ ላይ ሀብትሽ ምን ትለናለህ? በጣም አመሰግናለሁ ልዩ። ሚዲያ ካውንስሉ ሚዲያ ነው ወይ ላልሽው፣ አዎ የሚዲያ ስራ ነው የምንሰራ። የተቋቋምነው ለሚዲያ ስራ ነው። አዲስ አበባ ላይ እንደምታውቂው የአዲስ አበባ ኬዝ ልዩ በጣም ኦቨርሻዶ የሆነ ጊዜ አዲስ አበባ ኬዝ በጣም መነጋገሪያ እና የፖለቲካ ሴንተር ነበር አዲስ አበባ። ምክንያቱም የስርዓቱ አዲስ አበባ ላይ በደንብ ኢንቨስት አድርጎ የጸጥታ ኃይሉንም ኢኮኖሚውንም ሁሉንም ነገር ተቆጣጥሮ አዲስ አበባ አሁን ለገባችበት ቀውስ መሰረት ጥሎ እየሰራ ነበር እና በዛ ጊዜ እንደምታስታውሽው እንደ ባልደራስ ያሉ ፖለቲካ ፓርቲዎች እንቅስቃሴ ያደርጉ ነበረ እና የስበት ማዕከል ነበር አዲስ አበባ። ይሄ የኦሮሞ ብልጽግና ኦህዴድ ወደ ስልጣን ከመጣ ጀምሮ ማለት ነው። ከዛ በኋላ ግን ከባልደራስ መመታት በኋላ የአዲስ አበባ ኬዝ እየቀዘቀዘ ነው የመጣው። ፖለቲካል ትግሉ ይሄ ምንድነው የነፃነት ትግሉ ምንድነው በሚዲያ የሚደረገው ትግል፣ በሰላማዊ የሚደረገው ትግል፣ መሬት ላይ የሚደረገው ትግል እየተቀዛቀዘ የመጣበት ሁኔታ ነበር የነበረው እና አሁን ግን በእኔ እምነት አዲስ አበባ ላይ ብዙ ጥፋት ደርሷል ብዬ አምናለሁ። በእኛ እንደ ሚዲያ ካውንስሉ ብዙ ይሄንን በማድረጋችን እንደ ህዝብ፣ እንደ አዲስ አበባ ህዝብ፣ እንደ ኢትዮጵያ ህዝብ በሰዓቱ ተከታትለን ያንን ነገር ለህዝብም በደንብ ባለማሳወቃችን፣ ያንን ባለመከላከላችን እና ስርዓቱም በነፃ ማለት በግልጽ ወይንም ደግሞ ያለምንም ተጠያቂ የሚፈልገውን ያለምንም ቻሌንጅ የሚፈልገውን ከተማውን የመቀየር ስራ፣ ህዝቡን የመበደል የማፈናቀል ድርጊቶችን አድርገዋል። ስለዚህ ይሄ መብቃት አለበት ነው ትልቁ ዓላማችን፣ የተቋቋምንበት መሰረት ማለት ነው ልዩ ጄሪ። እና ምንድነው እኔ ሚዲያ ነው ለሚለው አዎ ሚዲያ ነው። ከዛ በአንድ ላይ መሰባሰብ ለምን አስፈለገ ላልሽው የሚዲያዎች ብለሽው የሚዲያዎች ስብስብ አይደለም። የሚዲያዎች ስብስብ ሳይሆን የአክቲቪስቶች የሚዲያ ላይ የሚሰሩ ሰዎች ያው ለምሳሌ የግል ሚዲያ የነበረኛል እንደኔ አይነት ሰዎች አድቮኬሲ የሚሰሩ ሰዎች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ የዲሞክራሲ ጥያቄ ላይ ይሰሩ የነበሩ ሰዎች በተለይ አዲስ አበባ ልጆች የአዲስ አበባ ተወላጆች የመሰባሰብና ያንን የተዳፈነውን የአዲስ አበባን ህዝብ ጥያቄ ወደ አደባባይ የማውጣት ስራ ነው ይዘን የመጣ ነው እና የተለያዩ ሚዲያዎችን ለመጠርነፍ ወይንም አንድ ላይ ለማሰር ምናምን አይደለም። ኢንቴንሽኑ እሱ አይደለም፣ አላማው እሱ አይደለም። አላማው የአዲስ አበባ ኬዝ አደባባይ እንደገና ማውጣት፣ የአዲስ አበባ ህዝብ በሰላማዊ ትግል በሀሳብ ትግል የሚደርስበትን ጭቆና እንዲታገል አድቮኬሲ መስራት የሚለው ላይ ነው የተደራጀ ነው ልዩና። ስለዚህ ሚዲያ ነው ላልሽው አዎ ሚዲያ ነው። የመጠርነፍ ስራ ወይንም ሌሎችን ሚዲያዎችን አንደርማይን አድርጎ በሱ ስራ አስገብቶ የሚያሰራ ሳይሆን ቮለንተሪሊ
እንደኔ ያሉ ሰዎች የአዲስ አበባ ኬዝ እውነት መነሳት አለበት፣ ህዝቡ መታገል አለበት። አዲስ አበባን ማትረፍ ኢትዮጵያን ማትረፍ ነው ብሎ የሚያስቡ ወጣቶች የተሰባሰብንበት ነው። ልዩዬ እንደዛ ነው እንትን እንደው ይሄን ጥያቄ ያነሳውልህ እንደ ሚዲያም ከተለያዩ አቅጣጫዎችም ሲመጣ እኛም እንደ ሚዲያ የምናነሳው ነገር ለምንድን ነው? ሚዲያ ገለልተኛ ሆኖ ከማንም ጫና ውስጥ ሳይሆን የማንም ድምፅ ሳይሆን ራሱን ችሎ እንዲያውም አራተኛ መንግስት የሚባል አለ። ሞጋች ነው፣ ታጋይ ነው፣ የህዝብን ድምፅ አስቀድሞ ለሚመለከተው አካል የሚያደርስ ሆኖ ሳለ እንደው እንዲህ አይነት ትግሎችን ሚዲያ መምራት ይችላሉ። ለምሳሌ አሁን ድርጅት ናቸው ቢባል ድርጅት የትኛው ድርጅት ሚዲያ አታጋይ አይደለም፣ ወይንም ደግሞ ምንድን ነው የሚባለው የጦርነትን ሂደት ልምራ ቢል ሚዲያ መምራት አይችልም፣ ገለልተኛ ነው ከየትኛውም ወገን። ስለዚህ እናንተ እንደ ሚዲያ ከሆናችሁ አሁን ባለው ዘመቻችሁ ውስጥ ገለልተኛ መሆን ትችላላችሁ ወይ? ሌላውን እኩል ማስተናገድ ትችላላችሁ ወይ? ለምሳሌ ከዚህ ጋር ተያይዞ የሚነሳ ነገር አለ። አማራውን ያገለለ ነው ይሄ ሚዲያ ካውንስል፣ አማራውን ያገለለ ነው፣ ሌላውን ብሔር ያገለለ ነው፣ ሌላውን ብሔር አግሎ የቆመ ነው፣ ሌላ አደገኛ አካሄድ እየሄደ ነው። ስለዚህ ይሄን ከዚህ አካሄዱ ስንነሳ ረዥም ርቀት የሚሄድ አይደለም የሚለውን ነገር ያነሱት የሚነሳው ከእንደዚህ አይነት ነገር ተያይዞ ነው። እና ይሄ ካውንስል ምን ያህል ገለልተኛ ነው? እውነት ጦርነት መምራት ይችላል ወይ? ለምሳሌ ወደ ፖለቲካ ድርጅትነት ይቀየር ቢባል ይሄ ካውንስል ከዛ በኋላ የሚያበቃው የት ጋ ነው? ስለዚህ እንዲህ አይነት ተያያዥ ጉዳዮች ጥያቄ የሚያጭሩ ጉዳዮችንስ ከዚሁ ገቶ ለማስቆም ምን እያደረጋችሁ ነው ያላችሁት? የሚዲያና የድርጅት ወይም ደግሞ የሚዲያና የአታጋይ ፓርቲም ይሁን ወይንም የአንድ አካልን ሚና አለየምና እሱንስ መለየት ችላችኋል ወይ የሚለውን ግልጽ ለማድረግ ነው ጥያቄ ያነሳውልን። አፈወርቅ ተጨማሪ ጥያቄ ካለ ከዚሁ ጋር እያይዘ ለሀብታሙ አቅርብለት። የኔ ጥያቄ ላቆየው። እሺ እንግዲህ ወንድም ከሀብታሙ በሻ እንኳን ደህና መጣ። አንዳንድ ጥያቄዎች ይኖሩናል። አንደኛ የራሳችሁ የመመስረቻ 6 ገጽ ላይ እንደሰፈረው ከሆነ የአዲስ አበባን ታሪክ የምታመጡት ከዳግማዊ አፄ ምኒልክና ከእቴጌ ጣይቱ ጋር ታገናኛላችሁ። ያ ማለት የመቶ ምናምን ዓመት ታሪክ ማለት ነው። አዲስ አበባ ግን በ15ኛው ክፍለ ዘመን እንደነበረችና መጠሪያዋ ሌላ እንደነበር በረራ ተብላ እንደምትጠራና ወደ 450 ዓመት ምናምን ቀደም ብላ እንደቆየች በደንብ ታሪኩ በስም ለውጥ ካልሆነ በቀር እየተናገረ ያንንም የመሰረቱት ዳዊት ሁለተኛው ንጉሱ ናቸው። እና እሳቸው ሁሉም እዛ የቆዩ ቅርሶች ሁሉ እዛ ስለመኖራቸው በጣም በጥናት ላይ የተመሰረተ ታሪካዊ ጽሁፎች ሁሉ ወጥተዋል። እናንተ ግን የዳግማዊ አፄ ምኒልክን ታሪክ ብቻ እዛ ላይ አንስታችኋል። ያ አንዱ ነው። በሌላ በኩል ደግሞ እናንተ ካውንስሎቹ የአዲስ አበባ ሚዲያ ካውንስል የምትሉት ያ ማለት ወሰን አበጅታችኋል። አዲስ አበባ ውስጥ ብቻ ያሉ ልክ የመንግስት አይነት አደረጃጀት የሚመስል ለምሳሌ ያህል የኢትዮጵያ ነጻ ፕሬስ ሲባል በኢትዮጵያ ውስጥ ያሉትን ነው የሚመለከተው። እንደገና የክልሎች ከተባለ የክልሎችን ነው የሚመለከተው። እናንተ ያላችሁት በተለያየ ቦታ ነው። ነገር ግን ካውንስሉን የአዲስ አበባ ሚዲያ ካውንስል ካላችሁ ከአዲስ አበባ ውጭ ያሉትን እዛ ውስጥ ደግሞ ካስገባችሁ ምናልባት ስለ አዲስ አበባ ትኩረት የሚሰጥ የአክቲቪስቶች ብላችሁ ብትመጡ አዎ። ነገር ግን ካውንስል ካላችሁ ሚዲያዎቹ ለብቻ እነማን ናቸው? ካውንስሉ ደግሞ መመሪያ ይሰጣል ወይ? መመሪያ ከሰጠ ከስር የተሰባሰቡት አክቲቪስቶች በመመሪያ ነው የሚሰሩትና ከዛ ከተዛነፉ እርምጃም ወይም ሌላ የሆነ ነገር ሊሆን ይችላል። ያ ደግሞ ምናልባት እንዲሁ እያንዳንዱ በራሱ በኩልም። ስለዚህ አካሄዱ እንዴት ነው የሚለውን ነው። በሌላ በኩል ስለ ምስረታው ጉዳይ ስታነሱ አንዳንድ ሰዎች አዲስ አበባ ሲመሰረት ቢፈናቀል የሚል ነገር አለበት። ተፈናቅለዋል ጥቂትም ቢሆኑ የሚል ይታይበታል። መፈናቀል ሲባል ምን ማለት ነው? ቦታው እኮ በ15ኛ ክፍለ ዘመን የነበረ ከዛ ደግሞ ዳግማዊ አፄ ምኒልክ በአድዋ ጦርነት ከፍተኛ የሆነ ድል ከተቀዳጁ በኋላ አብረዋቸው የተጓዙ አርበኞችና ጀግኖች ቦታውን መንጥረው እንዲቀመጡ ተደርጓል እንጂ ሰዎች ከዛ የተፈናቀሉ አልነበሩም የሚል የታሪክ አጠናንና አረዳድ አለ። ቀደም ሲልም ራሱ ሰዎች እዛ ነበሩ። ከኋላ ግን በተለያየ ምክንያት የተለያዩ ወረራዎች ሆነው እንደገና ያ ቦታ በጫካ የተለበሰ ስለሚል ያንን የታሪክ ዳራውንስ እንዴት ነው የምታዩት?
ሚዲያ አይደለንም አክቲቪስቶች ነን ከተባለ ታዲያ ሚዲያ ተብሎ ስያሜ እንዴት ይመጣል? እና ይህንን እስቲ ሰፋ አድርገህ ልትተደበት ትችላለህ ከምስጋና ጋር። ሚዲያ አይደለንም አላልኩም። አዲስ አበባ ሚዲያ ካውንስል ይላል መጠሪያችን። ድርጅት ነው፣ ሚዲያ ነው ድርጅታችን። የሚዲያ ስራ ነው የምንሰራው። ማለቴ የተለያዩ ሚዲያዎች ተሰብስበው ካውንስል የሚል ያቋቋሙ አይደለንም። በግል የምንሰራ አክቲቪስቶች፣ ኮሜንታተሮች፣ ፖለቲካ ኮሜንታተሮች፣ በተለያየ በኢትዮጵያ ፖለቲካ ውስጥ የሚሳተፉ የአዲስ አበባ ወጣቶች የተሰባሰብንበት ነው ያልኩት እንጂ ሚዲያ አይደለንም አይደለም ያልኩት። አክቲቪዝም ላይ የምንሰራ በሚዲያ በፖለቲካ ውስጥ የምንሳተፍ በሚዲያው የምንታወቅ ሰዎች፣ በተለይ በሶሻል ሚዲያ ላይ የምንንቀሳቀስ ሰዎች ተሰባስበን የአዲስ አበባ ሚዲያ ካውንስል ብለን ነው ያቋቋምነው እና አክቲቪስቶች ነን የሚለው መጥራት አለበት። ኦፍኮርስ አክቲቪዝም ነው የምንሰራው። እናንተም አክቲቪዝም ነው፣ ጋዜጠኞች ናችሁ። ግን እናንተ እኮ ለምሳሌ የአክቲቪዝም ስራ ነው የምትሰሩት። እንዴት ነው የምትሰሩት? ኢትዮጵያ ውስጥ ያለውን ጭቆና እያጋለጣችሁ ነው። ኢትዮጵያ ውስጥ ያለውን በደል እያጋለጣችሁ ነው እና ገለልተኛ አይደላችሁም እናንተ። ለምሳሌ አሁን ኢትዮ 360 ገለልተኛ አይደለም፣ ለህዝብ ወገንተኛ ነው። የመንግስትን ስራ ይሰራ የሳይድ የያዘ ድርጅት እንትን ነው፣ የትግል ሚዲያ ነው ብዬ ነው የማስበው እና እንደ ኢትዮ 360 ሁሉ እኛም የትግል ሚዲያ ነን። ይሄንን ያለውን ጭቆና የምንታገል በተለይ አዲስ አበባ ላይ የሚደረገውን የሲስተሚክ የሆነ ዲስፕሌስመንት፣ ከተማውን የማጥፋት፣ ህዝቡን የመጉዳት፣ ህዝቡን ማንነቱን የማሳጣት፣ ከተማውን የአንድ ማንነት ባለቤት ለማድረግ የሚደረገውን ነገር እሱን በሚዲያ በሀሳብ የምንታገል የእንትንን ድርጅት ነን ማለት ነው የአዲስ አበባ ሚዲያ ካውንስል። ስለዚህ ሚዲያ ነን የሚለው እንትን ነው በሱ የያዘው አፈወርቅ ወንድማችን እና አዲስ አበባን ከምኒልክ ጀምሮ ምን ነው የምታነሱት ከተባለ ይሄ ሂስቶሪካል ፋክት ነው። እንግዲህ አዲስ አበባ የሚባል ከተማ እቴጌ ጣይቱና ምኒልክ ናቸው የመሰረቱት እንጂ አልነበረም። አንዳንድ ሰው በረራ ነበር ይላል፣ አንዳንድ ሰው ሌላ ስም ይሰጠዋል። እሱ ለታሪክ ተመራማሪዎች እንተውላቸው። እሱ የታሪክ አርጊመንት ነው። ይሄ የታሪክ አርጊመንት የሚያነሱ ሰዎች ታሪካዊ ነገር አንስተው በዚህ 15ኛው ክፍለ ዘመን እንዲነበረ በ16ኛው ክፍለ ዘመን እንዲነበረ ብለው በ14ኛው ክፍለ ዘመን ብለው ይከራከራሉ። እኛ ግን ሐቁን ያስቀመጥ ነው። አዲስ አበባን የመሰረቱት አሁንም ቢሆን ስሟንም ሩል ያወጡላት እቴጌ ጣይቱ ናቸው። ስለዚህ ከዛ በፊት ኢትዮጵያውያኖች አልነበሩ፣ መሬት አልነበረም አይደለም ጥያቄው። ግን አዲስ አበባ የተመሰረተችው በአጼ ሚኒሊክ በእቴጌ ጣይቱ ነው። ይሄ ፋክት ነው። ስለዚህ እሱን ፋክቱን መናገራችን እውነትን ወይንም ከአማራ ትግል ጋር ወይ ከሌላ ጥያቄ ጋር የሚያጋጨን ነገር አይደለም። ይሄ እውነት ስለሆነ ማለት ነው። ሂስቶሪካል ፋክት ነው። ይሄ ደግሞ እኮ ሰነድ የተቀመጠበት መንግስታዊ አስተዳደር ለመጀመሪያ ጊዜ ከንቲባ የተመሰረተበት ከተማዋ አስተዳደር የተመሰረተባት በእቴጌ ጣይቱ ጊዜ በሚኒሊክ ጊዜ ነው እና ይሄ ይታወቃል። ከዛ በፊት ከተማዋ የአፍሪካ ከተማ የኢትዮጵያ ዋና ከተማ ሆና አገልግል አታውቅም እና ከተማም አልነበረም። ያው ትንሽ የሆነ መንደር ሊኖር ይችላል። በ16ኛው በ17ኛው በ14ኛው ይህ ነው። በ18ኛውም ክፍለ ዘመን ከአጼ ሚኒሊክ ቀደም ብሎ ፎርም የያዘ ከተማ ሆኖ አልወጣም፣ በስምም ደረጃ በአስተዳደር ደረጃ። ስለዚህ አጼ ሚኒሊክ ናቸው እቴጌ ጣይቱ ናቸው እና አዲስ አበባን ፋውንድ ያደረጉት። በዛም ያንን መግለጫችን ላይ መግለጻችን ማንንም ሰው ኦፌንድ ሊያደርግ አይገባም፣ ትክክለኛ ታሪክ ስለሆነ ብዬ ይሄንን በዛ መልሳለሁ። አሮ ነው በቂ ነው አይደለም። እንግዲህ ለተመልካቾች ሀሳብ እንደው ልጠይቅህና ምናልባት የአዲስ አበባ አመሰራረት ከአፄ ምኒልክ ዘመነ መንግስት ወይንም ደግሞ እቴጌ ጣይቱ ከሰጡት ስያሜ በኋላ ይዛችሁት ነው እንጂ ለምሳሌ አንድን ታሪክ ስትነሳ ታሪካዊ ዳራ አለው አይደለ? ወደ ኋላ ሄደ የምታጠና ወደ ኋላ ሄደ የምታነሳው ነገሮች ይኖራሉ። ለምሳሌ አዲስ አበባ ከተማ ከመመስረቷ በፊት በ15ኛው ክፍለ ዘመን ላይ አዲስ አበባ የት ነበረች? በ16ኛው የት ነበረች? በ17ኛው የት ነበረች? ምናልባት እናንተ ሚዲያ ካውንስል ስትሉ የአክቲቪስቶች ስብስብ ስትሆኑ በተለይ ደግሞ ጋዜጠኛ ስትሆን ደግሞ ወደኋላ ሄደ ታሪካዊ ዳራውን ታነሳለ፣ ባክግራውንድ ስቶሪውን ታነሳለ። ባክግራውንድ ስቶሪውን ሳታነሳ ምክንያቱም የትናንትናውን ታሪክ ሳታነሳ ለዛሬው መድረስ ምክንያት አትሆንም። አፄ ሚኒሊክ አዲስ አበባን ይመስርቷት እቴጌ ጣይቱ ስም ይስጧት እንጂ
አዲስ አበባ ዝም ብላ በአንድ ቀን የበቀለች ወይ ደግሞ በእነሱ ዘመን የበቀለች አይደለችም እና ታሪካዊ ዳራው ወደኋላ ሄዶ ማንሳቱ ምንድነው ችግሩ? ምክንያቱም አሁን የቤተ መንግስት የተሰባሰበው እና አዲስ አበባን ለመሰልቀጥ ጫፍ ጫፍ የሚለው ዳር ላይ የደረሰው ቡድን የአዲስ አበባ ታሪክ በዚህ መልኩ ነው እየቆራረጠ እያመጣ ያለው እና ያንንም ነገር የእሱንም የተሳሳተ የታሪክ አካሄድ የተሳሳተ ፕሮፓጋንዳንም ለማክሸፍ፣ ሁለተኛ ነገር ደግሞ እውነታው አዲስ አበባ ሆና ከመምጣቷ በፊት ይሄ ነበራት ቀድማ እኮ እንዲነበር የምትባለው በዚህኛው ክፍለ ዘመን እንዲነበረች በዚህኛው ክፍለ ዘመን እንዲነበረች በዚህኛው ክፍለ ዘመን እንደንትናው ነበር የሚኖሩባት የሚለውን ታሪካዊ ዳራ ማየት ደግ አይደለም ወይ? ያንን ቢታይ ምን ችግር አለው? ጌጣይቱም እምዬ ምኒልክም አዲስ አበባ እንደመሰረቱ ይታወቃል። ነገር ግን ከዛ በፊት ያለውን ታሪክ ማንሳትም በተለይ የእናንተን የሚዲያ ካውንስላችሁ ከማጠናከር የአዲስ አበባን ታሪክ ከማጠናከር ተወላጆቿን ለትግል ብታነሳሱም ስታነሳሳ የትናንትናውን ታሪክ ጠቅሰ ለማንሳት ይጠቅማል እንጂ ምን ያጎላል? ያኛውን ታሪክ ወደኋላ መተው ለምን አስፈለገ የሚለውንም አብረ ብታዩ። ተጨማሪ አለኝ። አንድ ጊዜ አንድ ላይ ሰብሰብ አድርገን እንድትመልስ ወንድም ሀብታሙ። በመሰረቱ ይሄ አሁን አዲስ አበባ ተብሎ የተመሰረተውና እናንተም በዛ ላይ ዝርዝር ሀሳብ የሰጣችሁበት ቀደም ሲል ይኖር የነበረው የንጉስ ዳዊት ሁለተኛ ተከታዮችና የቆረቆሩ ሰዎች ነበሩ። ነገር ግን በ16ኛው ክፍለ ዘመን በነበረው ከምስራቃዊ ምዕራብ የኦሮሞ መስፋፋት ጋራ የተለያዩ ቦታዎችን በየ8 ዓመቱ የገዳ ስርዓት በተዋጊነት እየመጡ አካባቢዎቹን በሙሉ እያባረሩ ወንዶቹንም ያው እንደሚያደርጉት ያ ታሪኩ ብዙ አለ። በዚህ ምክንያት አዲስ አበባ ውስጥ ሲኖሩ የነበሩ ሰዎች ያንን ቦታ ለቀው እንዲሄዱ ሆነው መጨረሻ ላይ ደግሞ ዳግማዊ አፄ ምኒልክ ከእቴጌጣይቱ ጋራ የአባቶችን ከተማ በሚል እሳቤ መጥተው እንጦጦ ላይ ተቀምጦ ወደ ታች አካባቢውን አይተው እንደመሰረቱ ይነገራል። ቅርሶችም ራሳቸው አሉ። በ15ኛው ክፍለ ዘመን ከ1400 እስከ 1850 ድረስ በረራ ተብላ ቤተክርስቲያን የመስቀል የምን ነገሮች ሁሉ በአርኪኦሎጂካል በከርሰ ምድር ጥናት የተገኙ ነገሮች ሁሉ አዲስ አበባ ከተወሰነ ጊዜ በኋላ ጉዳት ደርሶባት ጠፍታ እንደገና ምኒልክ መጥተው መልሶ አደሷት ወደሚል እሳቤ ሳይከድ ከዚህ በፊት አልነበረም አዲስ አበባ የሚል ነገር አሁን ሲመጣ ትንሽ ከታሪክ ጋር አይጣርስም ወይ? ይሄስ ቢሆን ለግንዛቤ መልካም ሊሆን እንደማይችል መገመት ቢቻል መልካም ነው የሚለውን ውሰድና፣ ሌላው ደግሞ ሰላማዊ ትግል ነው የምንቀሳቀስ። በአሁኑ ሰዓት በአዲስ አበባ ያለው አገዛዝ በሰላማዊ ትግል ይወርቃል የሚል አክቲቪዝም ስታደርጉ እውነት ይሳካል ብላችሁ ታስባላችሁ? ሰላማዊ ትግል አሁን አላበቃም። ህብረተሰቡ ራሱ በዚህ በሰላማዊ ትግል ስንት መከራ አይቶ መጨረሻ ላይ የህልውናው አደጋ እየከፋ ስለመጣ አብዛኛው ጫካ ገብቷል። ስለዚህ በሰላማዊ ትግል ነው ወይስ ሌላም አለበት ብላችሁ ነው? ትግሉን ሰላማዊ ብላችሁ ወስናችኋል? ሌላ አማራጭ የለም? ቀጥል እንግዲህ አሁን ጨርሻለሁ። ኦኬ እኔ እንግዲህ ያነሳውን ጥያቄ እንትን ለማለት ያነሳውን ጥያቄ ለማንሳት ይቅርታ እንግዲህ ቤት ውስጥ ሆኜ ነው ኢንተርቪው የማደርገው። ይገባናል። ትንሽ ልጅ አለኝ እንግዲህ የረበሽን ይታወቃል። በጣም ይቅርታ ጠይቃለሁ። ለምሳሌ እኔ ካልከው ጋር እንትን ስነሳ ምንድነው የአዲስ አበባ ለምን በ14ኛው ክፍለ ዘመን ልዩ ነው ያነሳችው? በ14ኛው በ15ኛው ክፍለ ዘመን ያለውን ታሪክ ኢየሩስ ናት። ማን ነው? ጄሪ ማለት ነው። ኢየሩስ ጄሪ ያነሳችውን ጥያቄ በ18ኛው በአሚን ባክ ስቶሪውን የኋላ ታሪኳን ለምንድን ነው ያላነሳችሁትም ነው የሚለው። የኋላ ታሪኩን ያላነሳ ነው ኦነስትሊ ታሪክን ወደኋላ ለማስቀረት ምናምን ብለን ወይ አንዱን ለመጥቀም አንዱን ለመጉዳት ብለን አይደለም። ኢየሩስ ሁላችሁም እንድታውቁ የምንፈልገው እኛ አዲስ አበባ ብለን ነው የመጣነው። አዲስ አበባ ሚዲያ ካውንስል ብለን ነው የመጣነው። የአዲስ አበባን ስቶሪካል ፋውንዴሽን ከመሰረቱ ጀምሮ መንግስታዊ ሆና ወይንም የመንግስት መቀመጫ ሆና ካገለገለችበት ጊዜ ጀምሮ በዛ ከተማ ውስጥ ምን ተደረገ፣ ህዝቡ ምንድን ነበረ የሚለውን አንስተን ነው እኛ የአዲስ አበባን ህዝብ ዳይቨርሲቲ። አሁን ለምሳሌ ወንድሜ
አፈወርቅ አጼ ምኒልክ የአባቶችን ከተማ ብለው ጀመሩ። አባቶቻቸው እነማን ናቸው? የአጼ ምኒልክ አጼ ምኒልክ እኮ የአማራ ከተማ ብለው አልመሰረቱ። አጼ ምኒልክ የአባቶቼ ብለው አማሮች ብለው መሰረቱ ነው? አልገባኝም። አጼ ምኒልክ እኔ ኢትዮጵያዊ እንደሆኑ ነው የማውቀው። አጼ ምኒልክ ሀገራቸውን ነው አዲስ አበባን ሲመሰርቱ ለኢትዮጵያ ዋና ከተማ ብለው አባቶቻቸው ማን ናቸው? ሌሎቹ አባቶቻቸው አልነበሩም ማለት ነው የአጼ ምኒልክ? አሁን ቀደምት ነገስታት አባት ነው የሚባሉት በዚህ በትህትና አነጋገር ከነ ቀድሞ የነበሩ እኛ አሁን የአባቶቻችን ልጆች ነን ስንል የስጋ አባት ብቻ ይሄ የደም ግንኙነት ከነሱ ቀድሞ የነበሩ ነገስታት ሲያረጉ የነበሩትን እኔም ልጃቸው ለማለት እንጂ የአማራ ነው ለማለት አይደለም። ስለዚህ ያ ቦታ በንጉስ ዳዊት ሁለተኛ ቀደም ሲል ብዙ ሰዎች የነበሩበት መሰረት ሁሉ ያለው በአርኪኦሎጂካል ፋይንዲንግ አውትስ የታወቀ ጥናትና ምርምር የተደረገበትን ስለ አዲስ አበባ ስትነሱ ያንን ለማንሳት ለምን ተዋችሁት ነው እንጂ ለአማራ ብቻ ተብሎ አይደለም። ንጉሶችን ተከትሎ የሚመጡ የተለያዩ ማህበረሰብ አባላት አሉ። አባቶች ሲሉ አማራ ማለት ብቻ እንዳይደለ እንድትወስድ ነው። ጨርሻለሁ። ኦኬ እኔ ምን መሰለክ ዋናው ቁም ነገሩ ይኸውልህ አንድ ነገር መተማመን አለብን። ኢየሩስም አፈወርቅም ሌሎች ተመልካቾች አዲስ አበባ የሁሉም ኢትዮጵያዊ ዋና መቀመጫ ነው አይደል? ኢትዮጵያ ተምሳሌት የሆነ ከተማ ነው። ኦሮሞ፣ ጉራጌው፣ ትግሬው፣ አማራው፣ ደቡቡ፣ ወላይታው ሁሉም ሰው አዋቶ ላቡን አንጠጥፎ ገንዘቡን አውጥቶ መስዋዕትነት ከፍሎ የሰራው ከተማ ነው። እኛ የአዲስ አበባ ሚዲያ ካውንስል ይሄንን ነው የምናየው። የአዲስ አበባ ባለቤትነት የኦሮሞ ነው የአማራ ነው ብለን አናምንም። ሂስቶሪካል ፋክት የሚያነሱ አሉ። ከተማው የአማራ ነበረች የሚሉ ሰዎች አሉ። ከተማው የኦሮሞ ነች የሚሉ ሰዎች አሉ። እሱ ለታሪክ እንቶ ግን አሁን ባለው ሁኔታ እኛ ኢትዮጵያ ውስጥ የምንከተለውም የፖለቲካ አስተሳሰብ አዲስ አበባም ቀርቶ ኢትዮጵያ የሁላችን ነች ብለን ነው የምናስብ አይደለም አዲስ አበባን ማለት ነው። ስለዚህ ኢትዮጵያ ሁሉ የሁላችንም ነች። ኦሮሚያ የአማራው ነች፣ ትግሬ የአማራው ነው፣ አማራ የትግሬው ነው፣ የኦሮሞ ነው ብለን ነው የምናስበው። አሁን የመጣው ይሄ የዘር ፖለቲካ ነው እንደዛ እንድናስብና እንድንባላ እርስ በርስ እንድንጨራረስ ያደረገን ይሄ ነው እንጂ አዲስ አበባ የሁሉም ኢትዮጵያዊ ዋና ከተማ ነች። ባለቤትነቱን ሁሉም ኢትዮጵያዊ ነው ብለን ነው የምናስበው። ስለዚህ እዚህ ውስጥ ታሪክን ማንሳት ምናምን አይደለም የፈለግነው። እኛ የፈለግነው ምንድነው እዛው የኢትዮጵያ ዋና ከተማ ላይ ሁሉም ኢትዮጵያዊ እኩል ሆኖ መኖር አለበት የሚለውን አጀንዳ ይዘን ነው የምንነሳው ማለት ነው። ኢየሩስ ሁሉም ባለቤት ነው። አማራው ባለቤት ነው፣ ትግሬው ባለቤት ነው፣ ወላይታው ባለቤት ነው፣ ኦሮሞ ባለቤት ነው። ሁላችንም በዛች ከተማ ላይ እኩል ነን። አሁን በከተማ ውስጥ የሚያገሉ ሰዎች እኮ አሁን አንዳንደኛ የአጼ ፋሲል ከተማ የአጼ ዳዊት ከተማ ብለን ስንነሳ ፕሬሚሱ ራሱ አግላይ ነው፣ የሌሎቹ አይደለም ማለት ነው። እነዚህ ደግሞ አሁን ያሉ የኦሮሞ ብሔርተኞች ሲመጡ እና አብይ አህመድ ፊንፊኔ ነች ሙና ቱፋ ነው የመሰረተው የኛ ነች ብለው ነው የሚመጡት። እሳቤው ተመሳሳይ ነው እና ያንን አስተሳሰብ አንቀበልም። ያንን ሂስቶሪካሊ አንዱ መሬት ላይ ኢትዮጵያ ውስጥ ኦሮሞ ከአንዱ ተነስቶ ከ16ኛው ክፍለ ዘመን ተነስቶ ወደ መሀል ሰፍሮ ሊሆን ይችላል። አማራው ከአንዱ ተነስቶ ወደ ደቡብ ሰፍሮ ወደ ሳውዝ በጣም ተስፋፍቶ ሊሆን ይችላል። ይሄ የትም ዓለም ላይ ያለን የትም ዓለም ላይ ህዝቦች ይንቀሳቀሳሉ፣ ካፕቸር ያደርጋሉ፣ መሬት ካፕቸር ያደርጋሉ፣ በዛ ላይ ይስፋፋሉ፣ ታሪካቸውን፣ ባህላቸውን፣ ቋንቋቸውን ያሰፍናሉ እና ይሄ እንዳለ ነው። እኛ ያንን የታሪክ አርጊውመንት ለታሪክ ሰዎች እንተወውና አሁን የምንጠይቀው የመብት ጥያቄ ነው። ኢየሩስ ያቋቋመን አዲስ አበባ ሚዲያ ካውንስል የተቋቋመው ለመብት ነው፣ ለኢትዮጵያኖች ሁሉ እኩልነት ነው። ለአዲስ አበባ ህዝብ ላይ ሲስተሚክ የሆነ ሬሲዝም፣ ሲስተሚክ የሆነ ዲስፕሌስመንት፣ ሲስተሚክ የሆነ ጥፋት እየደረሰበት ያለውን የአዲስ አበባን ህዝብ ማዳን ብሎም የኢትዮጵያን አንድነት ማረጋገጥ፣ የኢትዮጵያን እኩልነት ማረጋገጥ፣ እዛ ከተማ ውስጥ የሚኖሩ ዜጎች ያለምንም ብሔር ልዩነት ሁሉም የከተማዋ ባለቤት መሆናቸውን ለማረጋገጥ ነው የምንሰራው። ስለዚህ ተንኳችን ስለሆነ ወደኋላ ሄደን በ16ኛው ክፍለ ዘመን ኦሮሞ መጥቷል፣ እነሱን ደግሞ እንደሚሉት አይ ፊንፊኔ ነበረች የሚል አርጊመንት ይዘን አንመጣም። አናምነውም። ሁለቱንም ነገር አንቀበለው። የምንቀበለው ምንድነው? አዲስ አበባ የሁሉም ኢትዮጵያውያኖች ዋና ከተማ ነች። ባለቤትነቱም ሁሉም ኢትዮጵያውያን እኩል ባለቤት አድርገው ሊያስተዳድሩት፣ ሊኖሩበት፣
በባለቤትነት ሊቀበሉት የሚችል ወይንም የራሳቸው የሆነ ነው ብለን ነው የምናምነው። ስለዚህ ይሄን እስካመንን ድረስ አንዱን ብቻ አንስተን የታሪኩ በ16ኛው በ14ኛው ክፍለ ዘመን የአፄ ፋሲል ከተማ ነች ወይንም ደግሞ ፊንፊኔ ነች የሚለውን ነገር እኛ ማንጸባረቅ አንፈልግም። እኛ የምናውቀው ምንድነው አዲስ አበባ የኢትዮጵያን ብሔር ብሔረሰቦች ኢትዮጵያኖች፣ ኦሮሞዎች፣ ትግሬዎች፣ አማራዎች፣ ወላይታዎች፣ ጉራጌዎች አጥንታቸውን ደማቸውን ጉልበታቸውን አፍሰው ቴዲ አፍሮ እንዳለው ጀግኖች በአንድ ላይ ተነባብረው የሞቱባት ብሎ አሁን ሰሞኑን የዘፈነው ዘፈን አለ። አዲስ አበባ ላይ ነው የካቲት 12 ጣሊያን በጋዝ በመርዝ ጋዝ እንደዛ አዲስ አበባን ህዝብ ሲጨፈጨፍ አማራውን ለይቶ አይደለም፣ ትግሬውን ለይቶ ጉራጌውን ለይቶ አይደለም። አዲስ አበባ ላይ በመስዋዕትነት የተቋቋመ ከተማ ነው። ኢትዮጵያዊነት በምንድን ነው የሚባለው? ኢትዮጵያዊነት በተግባር የተገለጸበት ከተማ ነው። የአዲስ አበባ ህዝብም ደግሞ በጣም ዳይቨርስ ነው። እኔ ለምሳሌ ራሴን መግለጽ እችላለሁ። ከሁለት ቤተሰብ ነው የመጣሁት። ኢየሩስ ምናልባት ከአንድ ቤተሰብ ልመጭ ይችላል። ሌሎች ደግሞ 3-4 ቤተሰብ ያላቸው አሉ። ስለዚህ ሁላችንም አስተዳደጋችን እንደዛ ነው። ለዛ ነው ኢትዮጵያዊነትንም የምንወደው እኛ የአዲስ አበባ ልጆች። ከአማራ ትግል ጋር ግን የአማራ ትግል ፍትሃዊ እንደሆነ እናውቃለን። የአማራ ትግል የአማራ ህዝብ ከዛ ከተማ ጭምር የሚገፋ መሆኑን እናውቃለን። የአማራ ህዝብ እዛ ከተማ ውስጥ ትልቅ አሻራም እንዳለው እናውቃለን። ከተማን የአማራ ህዝብ ኢትዮጵያን በመመስረት ደረጃ ብዙ አስተዋጽኦ ያደረገ ህዝብ እንደሆነ እናውቃለን። ይህንን አሁንም እየደረሰ ያለበት ያለውን ጭቆና እንታገልለታለን። ቢኮዝ እውነት ለመናገር ፍትሃዊ እስከሆነ ድረስ የአማራ ጥያቄ ፍትሃዊ እስከሆነ ድረስ ከኛ ጋር የሚጋጭ አይደለም። እኛ የምናግዘው ነው የሚሆነው። አማራ በብሔር የሚጨቆን ቡድን ማን ነው ዘር እንደሆነ እናውቃለን። አማራነት በኢትዮጵያ ውስጥ አሁን የሚሳደድ ማንነት ነው። ያንን አውቀን ለአማራ ህዝብ እንታገላለን፣ መብቱን እንጠይቃለን፣ ሶሊዳሪቲ እናሳያለን። ከአማራ ጋር የሚያጋጨን ምንም ነገር የለም። ይሄን ነው የምለው። እሺ አንድ ያልመለሰ እሺ ቀጥል አፈወርቅ ቀጥል። ሰላማዊ ትግል ህዝቡ ነፃነቱን እንዲያገኝ የሚል ሀሳብ ቅድም ጠቅሳል። ተሳስቻለሁ? ልክ ነው? ሰላማዊ ትግል አሁን አዲስ አበባ ይሰራል ብላችሁ ታምናላችሁ? እንደ ሚዲያ ካውንስል? አዎ ይሰራል ብለን እናምናለን። እዛው ጋር ጨምርልህና አብረህ ከሰላማዊ ትግል ጋር አብረህ እንደው ሰላማዊ ትግል አልቻል ብሎ ሰላማዊ ትግል የተሞከረው ነገር ሁሉ ጭራሽ ሆኖ እንዲያውም የመገደሉን መጠን እጥፍ ወደ ማድረግ የመፈናቀሉን እጥፍ አደረገው እንጂ ምንም አይነት ለውጥ ባለማምጣቱ ወደ ትጥቅ ትግል ነው የተሸጋገረው። በተለይ ደግሞ የአማራው ህዝብ ፋኖ ወደ ትጥቅ ትግል ሲሸጋገር ይሄኛው ቡድን ቀጥታ የሄደው ምንድን ነው? ሲጀመር መንግስትም ስላልሆነ መንግስት ብሎ መጥራት የሚከፋል። ስለዚህ ቀጥታ ወደ የራሱን የኢትዮጵያውያን የሆኑትን አማሮችን የኢትዮጵያ መገለጫ የሆኑትን አማሮችን ቤታቸው ድረስ ደርሶ ሄዶ መግደል ነው። ስለዚህ ይሄን እያደረገ ያለው ቡድን አሁንም እዛው ቤተ መንግስት ያለ ነው። ሰላምን አይደለም ሰምትሎ አንቃል አያውቅም። ስለዚህ ከትጥቅ ትግል ተመልሶ ወደ ሰላማዊ ትግል መምጣት አይከብድም። ተጀምሯል። በቃ እኮ አይደለ? ይሄንን ትግል ማቀጣጠል ይቀላል ወይንስ ይሄንን የትጥቅ ትግሉን ወደ ሰላም ትግል አድርጎ ማምጣቱ ትግሉን ማቀዛቀዝ አይሆንም ወይ? ሌላው ከአማራው ጋር በተያያዘ እንዳልከው የማንኛውም ብሔር አካል አይደለችም አዲስ አበባ። የኢትዮጵያ ዋና ከተማ ናት፣ የሁሉም መቀመጫ ናት፣ የሁሉም መገበያያ ናት ብለናልና አንድም አባባል አለ አማራው የአዲስ አበባ ጎረቤት እንጂ ባለቤት አይደለም የሚል አንድ ቃል ከእናንተ መጥቶ እሱም በተለይ ደግሞ በአማራው ብሔር ተወላጆች ዘንድ ትልቅ መነጋገሪያ ሆኖ እንደ ቅያሜም የሚነሳ ነገር ነውና ጎረቤት ነው ማለት ምን አመጣው? ቅድም አሁን ስትገልጽልን አንተ አዲስ አበባ የሁሉም ናት የከሌ የሚባል ባለቤት የለውም። አዲስ አበባ ስንደራጅ አዲስ አበባ ነፃ ለማድረግ ነው የሚል ነገር ነው ያነሳህልንና ሀብታም ተቋረጠ መሰለኝ አለው እንጂ ሰዎች ስለዚህ እሱ ነገር ስልክ የምትደውሉልኝ ሰዎች ከኢትዮ 360 ጋር ቃለ መጠይቅ እያደረኩ ላይቭ ነው ያለሁት እና ባትደውሉልኝ ደስ ይለኛል። አመሰግናለሁ። እሺ ቀጥይ። ጥያቄሽን ፍሬም አድርጊው። ለምንድን ነው ከትጥቅ ትግል ወደ ሰላማዊ ትግል የገባ ነው? መግባት ያ ደግሞ የተጀመረውን የተቀጣጠለውን ትግል ማቀዛቀዝ አይሆንም ወይ? እንዲያውም እናንተ በተጀመረው በዛው በጋለው ምጣድ ላይ ትግሉን ማቀጣጠል እንጂ ወደ ሰላማዊ ትግል በሚል መመለስ ጥሩ ነው ብላችሁ ታስባላችሁ ወይ? ሁለተኛ ነገር አማራውን በተመለከተ አማራው የአዲስ አበባ ባለቤት አይደለም ጎረቤት እንጂ የሚል
አንዲት ፍሬዝ እዛው ጋር እናንተ ጋር ይወጣልና ያንን ተከትሎ በአማራው ብሔረሰብ ዘንድ የፈጠረው ቅሬታ አለ። አሁን አንተ ስታመጣው አዲስ አበባ የማንም አይደለችም፣ የሁላችን የሁሉም ብሔር መሰባሰቢያ ናት። ሁሉም እኩል መብት ያለው እኩል ነፃነት ያለበት ብለሃል እና ያቺ ቃል ያመጣችው ነገር አለ። ሁለተኛ ነገር ለአዲስ አበባ ቋንቋ አዲስ ቋንቋ መፍጠርንም እንደ እቅድ ይዛችሁታል። ምን አይነት ቋንቋ? ከአማርኛ ውጭ አዲስ አበባ የሚናገረው ሌላ ቋንቋ ይኖረዋል ወይ? ይህን ማድረግ ግልጽ ብታደርግልን። ይሄ ለአንቺ መቼም ለሌላ ሰው ቢሆን ባስረዳ ቀላል ነው። ለአንቺ ግን ይህን ሳስረዳ አዲስ አበባ ቋንቋ ሲባል ግራ ገባኝ። ምን አይነት ቋንቋ ልማር ነው እየተዘጋጀ ያለሁት? የአዲስ አበባ አሁን ምን እኔ እናንተ ልንግባባ እንችላለን። ምልህ እኔ ምንም አልበል እንዲያውም አንተ ብትናገር ያምራል። ለምን ሌላ ቋንቋ ለአዲስ አበባ ሌላ ቋንቋ እንፈጥርለታለን፣ አዲስ አበባ ሌላ ቋንቋ እናመጣለታለን ስትል እኔ እናንተ የምንግባባባቸው የሆኑ ቃላቶች ሊኖሩ ይችላሉ። ሌላው ማህበረሰብ ይገባዋል ወይ፣ ሌላው አድማጭ ተመልካች ይገባዋል ወይ የሚለውን ስታስብ ግን ግልጽ አይደለም። ለዛ ነው ለአንተ ያመጣውልህ እና ያኛው ደግሞ አማራው የአዲስ አበባ ጎረቤት እንጂ አማራው የአዲስ አበባ ባለቤት አይደለም በሚል የመጣችው ፍሬዝም ሌላ ቅያሜ ፈጥራታለች እና እሷንም አብረሃ ጥርታት ብትሄድ የምትደውሉ ሰዎች እባካችሁ በተቻላችሁ አቅም ሀብታሙ በሻ ስልክ ላይ ባለመደወል ብትተባበሩ እንላለን። ይህን የቀጥታ ስርጭት እንዳጠናቀቀ የምታገኙት ይሆናል እና ከይቅርታ ጋር እባካችሁ ብዬ ወደ አንተ ልመለስ። ኦኬ ልዩ እኛ አዲስ አበባ አማራ የአዲስ አበባ ጎረቤት ነው የሚለው መግለጫ ላይ ጂኦግራፊካሊ የአማራ ክልል ለአዲስ አበባ ጎረቤት ነው፣ የኦሮሚያ ክልል ጎረቤት ነው። አሁን እኮ እኔ ፋክቱን ነው እየተጣረሰን ያለ ነው። አዲስ አበባ መሀል ነው፣ ኦሮሚያ ክልል ዙሪያውን አለ። ለምሳሌ ደብረ ብርሃን ብታየው ለአዲስ አበባ በጣም ቅርብ ነው፣ ጎረቤት ነው። ያ ማለት ግን የአማራ ሕዝብ የአዲስ አበባ ባለቤት አይደለም ማለት አይደለም። ያው ነገር መሰንጠቅ ብዙዎች ነገር ይሰነጥቃሉ እና ነገር ሰንጥቀው እኛ ልክ የአማራን ሕዝብ እንዳገለልን የአማራን ሕዝብ የአዲስ አበባ ባለቤት እንዳልሆነ አድርገው ምናምን የሚያቀርቡ ሰዎች አሉ። አይደለም። አዲስ አበባ ልክ እንደነገርኩሽ የአማራ ሕዝብ በስፋት የሚኖርበት ከተማ ነው። ስታቲስቲክስ ብናይ እኮ የአዲስ አበባ የአማራ ላይ አዲስ አበባ ላይ ከ50 ከ60% በላይ አማራ የሚኖርበት ከተማ ነው። አማራ እዛ አዲስ አበባ ከተማ ላይ ሂስቶሪክሊ አሁን ባለውም ሁኔታ ባይተዋር አይደለም። ከተማውንም ከመሰረቱ ግንባር ቀደም እንትኑን ሊወስድ የሚችል ህዝብ ነው። ቢኮዝ ከስፋቱም አንጻር ነው ማውራልሽ አይደል? ስፋቱንም ስናየው ቀላል አይደለም አዲስ አበባ ውስጥ ያለው አማራ እና እኛ የአማራውን ትግል እና የአማራውን ጥያቄ የእኛ ጥያቄ ነው ብለን ምናምን ቢኮዝ ለምሳሌ አዲስ አበባ ብለን ስነሳቁ እዛ ውስጥ ከአዲስ አበባ ማህበረሰብ ውስጥ እየተገፋ ያለው አሁን አንድ በአማራነቱም ጭምር ነው አዲስ አበባ የሚገፋው እና ቃል የነፍጠኛ ከተማ ነች ይባላል። ከተማዋ የኦሮሞ ብሔርተኛና ትግራይ ብሔርተኛ ቲፒኤልኤፍ እነዚህ እንዴት አዲስ አበባ እንደሚያዋት እናውቃለን። እና የአማራን ጥያቄ ወይ የአማራን ህዝብ መብት አንደርማይን ኮምፕሮማይዝ የምናደርግበት ምንም መንገድ የለም። ግን እኛ ለአማራ ህዝብ መብት ብቻ እንታገለም። አዲስ አበባን ለአማራ ህዝብ ብቻ ወስደን አንሰጥ። አዲስ አበባ የሁሉም ነች። አዲስ አበባ ሽሮ ሜዳ ተወልዶ ያደገው ወላይታው ባለቤት ነው። ልክ ከአዲስ አበባ የተወለደው አማራው እኩል ተክለ ሃይማኖት የተወለደው የትግራይ ተወላጅ አዲስ አበቤ ወይንም ሌላ ቦታ ሌላ አንድ ሰፈር ከተወለደ አማራ የተለየ መብት የለውም፣ ያነሰ መብት የለውም፣ የተለየ ባለቤትነት የለውም። ስለዚህ ሁሉም አዲስ አበባ እንደ ህዝብ ማለት ነው ሁሉም እኩል ነው ብለን ነው የምናምነው፣ ሁሉም ባለቤት ነው ብለን ነው የምናምነው። ስለዚህ የአማራን ህዝብ ግን ኬዝ እናውቃለን፣ እንረዳለን። የአማራን ህዝብ ትግል መረዳት ብቻ ሳይሆን እንደግፋለን። ስንደግፍም ኖረናል። ታውቂያለሽ ልዩ የአማራን ጥያቄ እኛ ብዙ ነገር ስንደግፍ ነው የኖርነው። አሁንም አልተውንም ባይዘወይ ቢኮዝ የአማራ ህዝብ ጥያቄ እውነተኛ እንደሆነ እናውቃለን። የሚያደርገውም የነፃነት ትግል የአርም ስትራግል የመሳሪያ ትግልም ትክክል ነው፣ ፍትሃዊ ነው ብለን እናምናለን። ባይዘወይ አዲስ አበባ ላይ አሁን ወደ ይህንን የመለስኩ ይመስለኛል እና ወደ ሁለተኛው ጥያቄ ስመጣ ለምንድን ነው ግን የአርም ስትራግል እየተደረገ የመሳሪያ ትግል እየተደረገ አማራ ህዝብ እያደረገ እናንተ አዲስ አበባ ላይ ለምንድን ነው ሰላማዊ ትግል ብላችሁ የመጣችሁት ያልሽውን ነገር እኔ
እንዲያውም የሚያግዘው ብዬ ነው ማስበው። ቢኮዝ ኢትዮጵያ ውስጥ ሁሉ ነገር በጥይት ላያልቅ ይችላል። አንደኛ፣ ሁለተኛ በጥይት የሚደረገውን ወይም በመሳሪያ የሚደረገውን ትግል ሊያፋጥነው የሚችለው ትግል ነው እዛ አዲስ አበባ ላይ ማድረግ ያለብን። ቢኮዝ ተያያዥ መሆን ይችላል። አዲስ አበባ ላይ እንግዲህ መሳሪያ ይዞ የሚታገል ምሽግ ቆፍሮ የሚታገል ሊኖር አይችልም። ሪሊስቲክሊ እናውራ ከተባለ ነው በጣም ምክንያታዊ የሆነን እናውራ ከተባለ እንዴት ነው አዲስ አበባ ጥይት ይዘን የምንታገለው? አይቻልም። መብትን ግን በሰላማዊ ትግል ህዝቡ በደል እየደረሰበት ነው። የኢኮኖሚ ጥያቄ አለው፣ የፖለቲካ ጥያቄ አለው፣ የፍትህ ጥያቄ አለው። ይሄ ህዝብ የሚታገልበት አጀንዳ አለው። ያንን አጀንዳ መሳሪያ ይዞ ሳይሆን በሚፈቅድለት እዛው አዲስ አበባ ፖለቲካል ላንድስኬፑ በሚፈቅድለት ሁኔታ መታገል ይችላል። ያ ደግሞ ሰላማዊ ትግል ነው ማድረግ የሚችለው ሪሊስቲክሊ ስናወራ ማለት ነው። ስለዚህ ግዴታ ወይ እንደ አማራ ክልል እንዳለው ትግል ጥይት ይዞ ይታገል የሚለው ነገር አዋጪም አይደለም። ቦታውም ላይ በጥይት መታገል አይቻልም። ስለዚህ ህዝቡ ማድረግ የሚችለው በሰላማዊ ትግል መታገል ነው እና ያንን እኛ አጥንተን አስበን የምናደርገው ነገር ነው እና ከሚደረገው የአርም ስትራግል ከሚደረገው የመሳሪያ ትግል ጋር ግን የሚጣረስ አይደለም። እንዲሁም አብሮ ሊሄድ ይችላል። አዲስ አበባ በሰላማዊ ትግል ካገዘው የአርም ስትራግሉን እኮ ለውጥ ለማምጣት አንድ ኢትዮጵያ ውስጥ ፖለቲካል ሪፎርም ለማድረግ ያለውን ስርዓት ለማስጨነቅ ሞር የሚጠቅም ነው የሚሆነው። ለአማራ ትግልም የሚጠቅም ነው የሚሆነው። ምክንያቱም ሰላማዊ ትግል ህዝቡ አምጾ ህዝቡ ተነስቶ ማድረግ ከቻለኝ ያንን ለማድረግ ነው የምንቀሰቀሰው ያለ ነው። ልዩ ይሳካ ላይ ይሳካም ወደፊት የምናየው ነገር ነው የሚሆነው። ግን ማድረግ አለበት። ፋኖ መጥቶ ነፃ የፋኖ አመራሮችም እኮ ብለዋል አይደል? ለምሳሌ ብሬ ወዳጆ አዲስ አበባ እኛን ቁጭ ብለህ አትጠብቀን፣ በራስህ በሰላማዊ ትግል ተነስና ታገል፣ መብትን አስከብር እያለ እኮ የፋኖ መሪዎች ሳይቀሩ ጥሪ ያቀርባሉ። እኛ ስናደርገው ለምን ጥያቄ እንደሚሆን አይገባኝም። እና እኛ ህዝቡ ተነስቶ መብቱን ያስከብር፣ እየደረሰበት ያለው ኢኮኖሚ ጫና፣ እየደረሰበት ያለው መፈናቀል፣ እየደረሰበት ያለው ጉስቁልና፣ በብዙ መከራ እየተደበደበ ያለ ህዝብ ነውና መብቱን እንዲያስከብር አድቮኬሲ ነው እየሰራን ያለ ነው። የፖለቲካ ቀስቀሳ ነው፣ ካምፔን ነው እያደረግን ያለ ነው። ያንን ሰምቶ ህዝቡ ይታገላል ብለን እናምናለን። ያ እንዲሆን እንጥራለን። ያ ግን ከየትኛውም የአርም ስትራግል ኢትዮጵያ ውስጥ የሚደረጉ የነፃነት ትግሎች ጋር የሚጣረስ አይደለም፣ የሚጋጭ አይደለም። እንዲሁም ሊያያዝ የሚችል ብዬ ነው ማስበው። ልዩ ጠቃሚ ነው ብዬ ነው ማስበው። አንድ ጥያቄ እዚህ ጋር ልጨምርልህ አፈወርቅ፣ እድሉንም እሰጥሃለሁ። እንደው ከምታሰራጩት ማህበራዊ ድረገጽ ላይ የምታሰራጯቸውን ጽሁፎች እናያለን፣ የማታገያ ጽሁፎች እናያለን። ከዛ ስንነሳ ግን ሀብታሙ በትክክል አሁን ያለው ሰላማዊ ትግል ወይንስ ህዝቡን ለማይቀረው ስር ነቀል ለውጥ እንዲዘጋጅ ማድረግ ነው? ማለት ይሄ ማለት ሰላማዊ ትግል አለ በምንም ይሁን በማንኛውም ጊዜ ይሁን። ለምሳሌ ስዊዘርላንድ ውስጥ እንደተደረገው ቤተመንግስቱን ገንጥሎ የሚገባ ትውልድን መፍጠር መቻል ከተቻለ አዲስ አበባ ላይ የማይሰራ ታሪክ የለም። ስለዚህ ሰላማዊ ትግል ብለን ሰላም ስንል በጣም ብዙ ትርጉም ስላለው ነው። ምክንያቱም ሰላም ከማይገባው ቡድን ጋር ሰላማዊ ትግል ብለን ማትጀምርም። ሰላም በሌለበት ሀገር ውስጥ ስለ ሰላም መስበክ አትችልም። ሰላም ተጠምቶ በችግር ውስጥ ተቀራምዶ ያለውን ህዝብ ዛሬ መጥተህ ሰላማዊ ትግል ብትሉ አይገባም። ግን አሁን እናንተ ያሰራጫችሁት ያላችሁት በማህበራዊ ድረገጹ ላይ የምታሰራጯቸው ብሮሸሮች፣ የምታሰራጯቸው ጽሁፎች በሙሉ የሚያመላክቱት ግን ህዝቡን ለማይቀረው ስር ነቀል ለውጥ እንዲነሳ የሚያነሳሳ ነው እና አሁን እያልከኝ ካለው ጋር ትንሽ አይጋጭም? እንደው ሰላማዊ ትግልና ለስር ነቀል ለውጥ መነሳት አይለያዩም ወይ? አፈወርቅ ጥያቄ አለህ? አቋረጥኩ፣ ይቅርታ። አዎ ጥያቄ መመስረቻቸው ላይ አሁን አዲስ አበባ አንደኛ ጎረቤት ባለቤት አይሆንም። ይሄንን ጎረቤት ነው የሚለውን ነገር ትንሽ እኛ እንግዲህ ጋዜጠኞች ነን፣ በደንብ እንተቻለን፣ መልካም የሆነ ምክር እንሰጣለን። በመሰረቱ ይገርመሃል፣ በታሪክ ሚዛን ውስጥ ዮዲት ጎዲት ወደ ኢትዮጵያ ጋር መታ 40 ዓመት በምታሰቃይበት ጊዜ ከመቀሌ ጀምሮ ወደ ሸዋ መንዝ መጥተው ወደ ጋሞ ጎፋ ሄደው ወላይታ ውስጥ የኖሩ ወደ ስንት ሺህ ዓመት የቆዩ ግን ቋንቋውን የማያውቁ ኢትዮጵያ ያለውበት ቦታ አገሬ ናት የኔ ናት ብሎ የሚኖሩ አማራ የሚባሉ ጎሳ፣ ትግራይ የሚባሉ ጎሳ ግን ትግርኛውንም አማርኛውን የማያውቁ አገራቸው ስለሆነ የሚኖሩ አሉ።
በግርማዊ ቀዳማዊ ኃይለ ሥላሴ እንደው ታሪክን ለምን በደንብ አድርጋችሁ አላሻችሁትም ለማለት ነው። ለምሳሌ የሸዋ ጠቅላይ ግዛት ወይም የሸዋ ክፍለ ሀገር በሚባልበት ጊዜ ጉራጌው፣ ጨቦና ጉራጌ፣ ከምባታና ሀዲያ፣ አዲስ አበባ ምናምን አንድ ላይ በኢትዮጵያዊነቱ ባለ ብዙ መልክ ሆኖ በዜግነቱ የሚኖርበት ነበር። ኋላ ይሄ የዘር ፖለቲካ የሚያራምደው የቋንቋ ፌዴራሊዝም መጣና በደንብ አድርጋችሁ እንድታዩት ነው ይህን የምንጠቁመው እና የዘር ፌዴራሊዝም መጣና ግማሹን ወስዶ ለኦሮሞ ክልል ለሚባለው ሰጠ፣ ግማሹን ወስዶ ለብቻ አደረገ። ደቡብ አሉ ምን አሉ ተበታተነ ሰው። በዚህ ምክንያት አሁን ባለው ፌዴራል ሲስተም ውስጥ ገብታችሁ አማራ ጎረቤት ነው ለአዲስ አበባ ስትሉ ባለቤትነቱን የነጠቃችሁ ነው የሚመስለው። ለምን ጎረቤት ባለቤት አይሆንም? ስለዚህ አማራም ባለቤት እንደሆነ አድርጋችሁ ከዛች ውስጥ እቺ ጉርብትና የምትለዋንም ነገር ለማረም ብትሞክሩ፣ ምክንያቱም በሰውም ዘንድ ለምታደርጉት እንቅስቃሴ ተአማኒነት ይኖረዋል ባለቤቱን። ሌላው ደግሞ የአማራ ከተማ አይባልም አይደለምም። ለምን የጃንሆይ ከተማ ሲባል ጉራጌው ይኖራል፣ አማራው ይኖራል፣ ወላይታውም፣ ጋሞም። አሁን ለምሳሌ በጋሞኛ አዲስ አበባ ቱንጋ ነው የሚባለው። ሰው ራሱ የባለቤትነት መብቱን ይዞ ነው ያለው እና ያ ህዝብ ይመለከተዋል እኩል ከአማራው ጋር። ነገር ግን በግንባር ቀደምትነት ማን ነው የመሰረተው ማንን ይዞ ነው ሲባል የተቀረው ነው የኢትዮጵያ አካል ህዝብ ይዞ ነው እና ከታሪክ አንጻር ሊኖር የሚገባውን ቅድሚያ እዛ ውስጥ አመላክቶ ከዛ በኋላ ግን የሁሉም እኩል ከተማ እንደሆነ አሁን የምትናገሩትን እዛ ላይ ጠቁማችሁ እቺ ጎረቤት የምትለውን ነገር ማንሳት ብትሞክሩ መልካም ይመስለኛል እና ያ አንዱ ጉዳይ ስለሆነ የታሪክን እይታ ትንሽ ውስጡ አስገብታችሁ እንድትንቀሳቀሱ። ሌላው በሰላማዊ መንገድ ህዝቡ እንዲነሳሳ የሚለው አሁን በህገ መንግስቱ ሰላማዊ ትግል እናደርጋለን የሚሉ በርካታ ፓርቲዎች ወጥተዋል። የሚታወቁ ችግሮችን መልሶ መላልሰው አሁን ለምሳሌ በቅርብ የሚደረገውን እንደገና ሄደው እነሱም ተዳከሙና አሁን እዛ ወደቁ። ህዝቡ የሚያውቀው የተጠመሰው ውሃ ይጠጣል የማለት ያህል ነው። አሁን በሰላማዊ መንገድ እንደዚህ የመንግስትን ግፍ ለማጋለጥ የሚባለው ህዝቡ በቃ ግፍ አንገሽግሾታልና ብድግ ማለት አለበት ብሎ ለመነሳት የሚያስችል የአክቲቪዝም ስራ መስራታችሁ ያስደንቃል። ነገር ግን አሁን አንድ እንቅስቃሴ ቢመጣ ባለቤት የማን ልሳን ናችሁ? አሁን ለምሳሌ የተደራጀ መዋቅር ከሌለ ዝም ብሎ ሚዲያ አራተኛ መንግስት መሆኑ ምንድን ነው የሚያሳየው? አንድ የፖለቲካ ፓርቲ ህጸጽ ሲሰራ አጋልጦ በማሳየት መንግስትን በመተቸት መልካም ነገሮች ሲኖሩ ደግሞ እነኛ ከፍ አድርጎ በመከሸን ይሰራል ሚዲያ። አሁን እናንተ ባለቤት ከናንተ በስተጀርባ ማን ነው ባለቤት ለዚህ ለሚዲያው ካውንስል? ምክንያቱም አንዳንዶቹ ልሳን ነው ይላሉ። እስቲ ይሄንን እንዴት ነው የምታየው? እኛ በግልጽ ከተማዋን አማራ ጎረቤት ነው የሚለው ጂኦግራፊካሊ ገለጽን። እንግዲህ መግለጫ ላይ የተጠቀሰ አንድ አባባል ነው መሰለኝ። ለምሳሌ እዛ ላይ እኮ የነፍጠኛ ከተማ ይሏታል ከተማዋን የአማራ ነው ብለው እኮ አማራ ይጠቃል ብለን እኮ ገልጸናል። ለምንድነው እሱ መልካም ነገር ያላያችሁት? አየህ፣ እንደዚህ አይነት ጥያቄ የሚጠይቁ ሰዎችን እኔ ኢንቴንሽናቸውን ነው የምጠራጠረው። ለምንድነው እኛ ጂኦግራፊካሊ ከተማው የብሔር አይደለችም ነው እዛ ፖይንት ላይ የኦሮሞ አይደለችም። ፊንፊኔ ብሎ የመጡ ሰዎች ትክክል አይደለም፣ ምንም ማስረጃ የላቸው። የአማራም አልነበረች። እውነት ለምና በረራ የሚባል ከተማ ነበር፣ ስቶሪክሊ ያለ ነበር። ግን የአማራ ተብሎ አዲስ አበባ የትኛው አጼ ምኒልክ ናቸው አማራ ብሎ የጠሯት? አጼ ኃይለሥላሴ ናቸው? አማራ ብሎ ከተማዋን ለብሔር የሰጠ የለም። ሆነስሊ አዲስ አበባን ስናወራ ስቶሪክሊ በረራ የሚባል ነበር፣ ፊንፊኔ የሚባል ነበር። እነዛ ሰዎች ይከራከሩ፣ እኛ አይመለከተንም። ግን የአዲስ አበባ ከተማን ስናወራ ኢትዮጵያ ውስጥ ኤትኒክ ሆምላንድ አልነበረም። ዜጎች ተንቀሳቅሰዋል። አንድ አማራው ወደ አንድ ቦታ ተንቀሳቅሷል፣ ኦሮሞ ተንቀሳቅሷል፣ ትግሬው ተንቀሳቅሷል፣ ሁሉም ተንቀሳቅሷል። ዓለምም ደግሞ የሚመሰረተው እንደዛ ነው። የዜጎች ሙቭመንት፣ የማህበረሰቦች እንቅስቃሴ መጓጓዝና ከተማን ካፕቸር የማድረግ እዛ ላይ ደግሞ ስራ መስራት፣ መለወጥ፣ ፖለቲካዊ ኢኮኖሚያዊ ነገሮችን እያደረጉ ዓለም በዚህ መንገድ ነው የተመሰረተው። የአዲስ አበባንም የኢትዮጵያንም የአማራውንም የትግሬውንም የሁሉንም የተለየ አያደርገውም። እና ኢትዮጵያ ውስጥ ግን አዲስ አበባ ኤትኒክ ሆምላንድ ሆነ አታውቅም ነው የኛ አርጊመንት። ምንድን ነው? የኦሮሞ ሆነ አታውቅም። አዲስ አበባ የኦሮሞ ነች ብሎ የሚከራከሩ ሰዎች ትክክል አይደለም። አዲስ አበባ የአማራ ነች ብሎ የሚከራከሩ ሰዎችም ለአማራ ለመሆኗ ምንም ማሳያ። ይሄንን እኛ አንድ ሂስቶሪካል ፋክት ይዘን ነው የምንናገረው፣ እውነትን ይዘን ነው የምንናገረው። ማንም ሰው ሊያመጣ አይችልም። እኔ አፄ ኃይለ ሥላሴን አምጥቶ
ይሄ ከተማ የአማራ ነች ብለው አያውቁም። የሚጠቀሱት አጼ ሚኒሊክም ጀምሮ አንድም ቦታ ላይ አጼ እቴጌ ጣይቱንም ጨምሮ ይሄ ለአማራ ህዝብ ነው የሰራሁት አላሉ። የኢትዮጵያ ዋና ከተማ ነው። ሁሉም ኢትዮጵያዊ ደምና አጥንቱን አፍስሶ የሰራው ከተማ ነው። ስለዚህ በእኩልነት ኢትዮጵያዊነት ያደገበት ከተማ፣ ኢትዮጵያዊነት የተሰራበት ከተማ። እኛ ያንን ነው ማስቀጠል የምንፈልገው። አጀንዳችን እሱ ነው እና ስለዚህ አማራውን ጎረቤት አላደረግንም፣ ኦሮሞን ጎረቤት አላደረግንም። ግን ጂኦግራፊክሊ ኦሮሞ ጎረቤት ነው ለአማራው፣ ቅርብ ነው፣ እዛ ቅርብ ነው። አማራው ቅርብ ነው፣ ጎረቤት ነው። ሁለቱም እዛ በአዲስ አበባ ግን በአማራውም ስር አልነበረች፣ በኦሮሞም ስር አልነበረች። አዲስ አበባ ተብላ ሸዋ ተብላ የሁሉም የመናገሻ ተብላ ምንድነው የፖለቲካ ሴንተር ሆና የኖረች ከተማ ነች። በአፄ ኃይለ ሥላሴ ጊዜ በእቴጌ ጣይቱና በእምዬ ምኒልክ ጊዜም እንደዛ ሆና የቀጠለች ከተማ ነች ነው የኛ አርጊመንት። ስለዚህ ያንን ሂስቶሪካል ፋክተር ይዘን ነው የምንሄደው ያለ ነው ማለት ነው። ስለዚህ የትኛውንም የብሔር አስተሳሰብ እኛ አንደግፍም፣ አግላይነትን አንደግፍም፣ የዘር ፖለቲካን አንደግፍም። ከተማን እየወረሩ የኔ ነው ይሄ ትናንትና አባቶቼ ጥጃ ሲጠብቁበት ነበረ፣ አያቴ እንደዚህ ነበረ፣ ፊንፊኔ ነበረ የሚለውን ነገር አንቀበልም። ከተማዋ ዜጎች አጥንታቸውን፣ ደማቸውን፣ ገንዘባቸውን፣ ላባቸውን አፍስሰው ሁሉም ኢትዮጵያኖች የገነቧት ከተማ ነች። አሁን አፈወርቅ ወንድማችን ስትናገር ጋሞ ይመለከተዋል አልክና ነገር ግን አልክ ሌሎች ደግሞ በዋናነት ይመለከታቸዋል ትላለህ። እኛ እሱን አንቀበል። ጋሞ እኩል ከአማራው እኩል የአዲስ አበባ ባለቤት ነው። ያነሰ nothing less nothing more honestly የጋሞ ማህበረሰብ የወላይታ ማህበረሰብ ከአማራው እኩል በእኔ አስተሳሰብ የአዲስ አበባ ባለቤት ነው። ከየትኛውም የአማራ እኩል ኦሮሞ፣ ትግሬው ሁሉም እኩል ናቸው ብዬ ነው የማስበው። አዲስ አበባ ላይ ሲመጣ ኢትዮጵያ ላይ ፎር ዳት ማተር ነው እውነት እንነጋገር ከተባለ ኢትዮጵያ በሙሉ ሁሉም የሀገር የሁላችንም ነው። አሁን ያለው ፖለቲካ ማንቀበለው የምንታገለው ፖለቲካ ግን ይሄ ትክክል አለ የምንታገለው አስተሳሰብ ነው። ይሄ የዘር ፖለቲካ መሬት እየወረረ ሌሎቹን እዛ ላይ ያሉትን ስሌቭ እያደረገ መብታቸውን ረግጦ የሚያስተዳድረውም በሀገራቸው ባይተዋር የሚያደርገውን የፖለቲካል ሲስተም እኮ ከአዲስ አበባ ጀምሮ በመላው ሀገሪቱ የምንታገለው ነው የሚሆነው። እየታገልነውም ያለው ነው። ጄሪና ኢየሩስ ከመለስኩኝ እና ስለዚህ አስተሳሰቡን የፖለቲካ አስተሳሰቡን እኛ አንደግፈው። እውነት ለመናገር ይሄ የወያኔ አስተሳሰብ ነው፣ የቲፒኤልኤፍ አስተሳሰብ ነው፣ የኦነግ አስተሳሰብ ነው። ይሄን አንጋራም። እውነቴን ነው የምልሽ ኢየሩስ። እና እኔ የአዲስ አበባ ላይ ሁሉም ኢትዮጵያዊ ባለቤት ነው ብዬ ነው ማለት። አማራው ባለቤት እንደሆነው ትግሬው፣ ወላይታውም፣ ሁሉም ጉራጌው ባለቤት ነው ብዬ ነው ማስበው። እና የተለየ ባለቤት የለም እኛ አዲስ አበባ ላይ እኔ በኔ በኩል የለም ብዬ ነው ማስበው። ድርጅቴም እንደዛ ነው የሚያስበው። ሆነስሊ የብሔር አዲስ አበባን መሬት የአዲስ አበባን ባለቤትነት ለብሔር አንሰጥ። አዲስ አበባ ስቶሪክልም ስናይ ልክ እንዳልኩሽ ብዙ ጉራጌዎች ንግድ አስፋፍተው ዘመናዊነትን አስፋፍተው ብዙ ኤርትራውያኖች ማኒፋክቸር አስፋፍተው ብዙ አማሮች ዘመናዊነትን አስፋፍተው ሀገረ መንግስት አስፋፍተው የድምር ውጤት የሆነች ከተማ ነች። ያች የድምር ውጤት የሆነች ከተማ ነች። ስለዚህ ያንን የድምር ውጤት ነው ይዘን የምንሄደው። ያ ደግሞ ኢትዮጵያዊነት ነው፣ የብሔር አይደለም። ያ ህብረ ቀለማዊ ኢትዮጵያዊነት ነው። እሱን ነው የምናስቀጥለው፣ ለሱ ነው የምንታገል። ስለዚህ ይሄ ቅር የሚለው የአማራም ጥያቄ ነው። እናንተ የአማራ ህዝብም ጥያቄ እኮ አዲስ አበባን ጠቅልዬ ልውሰድ የሚል እኔ የአማራ ጥያቄ አላውቅም። ካለ እንግዲህ ዛሬ ልስማው። እንደዛ የሚል የአማራ ጥያቄ የለም። አዲስ አበባ የሁላችንም ነች የሚል ነው። የአማራ ህዝብ ከዛ ከተማ ውስጥ እየተገፋ ነው የሚለው፣ እሱን እኛም እንቀበላለን። በጠላትነት የሚታይ ህዝብ ነው። ዛሬ ቤቱ የሚፈርስበት በአብዛኛው የአማራ ህዝብ ነው በጠላትነት ታይቶ። እሱንም ለማስቆም ነው የምንታገለው፣ ሁሉንም እኩል እዛ ላይ ያለውን ማለት ነው። እና አማራነት በጠላትነት የሚታይ ማንነት ነው በከተማ ውስጥ በመላው ሀገሪቷ ውስጥ። አዎ ያንን ድና የምናደርገው አይደለም፣ የምንታገለት አላማ ነው፣ ሀሳብ ነው። ግን እኛ ደግሞ የአማራን ሱፐሪቲ የአማራ የበላይነትን አንቀበልም። የኦሮሞን የበላይነትን አንቀበልም። የትግሬ የበላይነት አንቀበልም። የዘር የበላይነት አንቀበልም።
እኩልነት እንቀበላለን፣ አንድነት እንሰብካለን። ለዛ የአማራ ሱፐሪዮሪቲ አለ ብለህ ታምናለህ? አሁን ወደ ሌላ ርዕስ እርክብኝ ሀብታሙ። ቆይ የኔ አባባል አይ ኖ በአስተሳሰብ ደረጃ ነው ያልኩት። አንደኛ እሺ ጥሩ። ቅድም ማለት የፈለኩት እኔ አንደኛ ያችን ደንባችሁን ያልኩት ጎረቤት የሚለው ነገር ከባለቤትነት ያርቃል። ይሄ ግልጽ ነው፣ የሚታየንን ሳንናገር አናልፍም። ጎረቤት ባለቤት አይሆንም። ይልቅ ጥሩ ያላችሁት የሁሉም እኩል ከተማ ነው። የአማራ ነው። ቆይ አፈወርቅ፣ የአማራ ክልል አሁን ባለው ሁኔታ ለአዲስ አበባ ምንድን ነው? እሱን እኮ ነው መተው ያለብን። በህዋቶች እና በኦህዴድ ብልጽግና መንፈስ ነው አሁን እኮ እየተሰራ ያለው ነው እያልን ያለ ነው። ለምን እነኚህ ሰዎች በሰጡት መንገድ አማራን ከባለቤትነቱ አንስታችሁ ጎረቤት ታደርጋላችሁ? ይሄማ የኦህዴድ ፍልስፍና የህዋት ነው። ኖ እዛ ቦታ ላይ ስለ ባለቤትነት እኮ አይደለም የሚያወራው። ጄሪ ኢየሩስ አውቀሻላት። ያ መግለጫ ላይ ስለ ባለቤትነት እኮ አላወራንም እኮ። ለምንድነው ሰዎች ከባለቤትነት ጋር የወሰኑት? ያቺ ንግር ጎረቤት የሚለውን ንግግር ከባለቤትነት ጋር ለምን አያያዙት? ባለቤት እኛ እኮ የአዲስ አበባ ባለቤትነት የሁሉም ኢትዮጵያዊ ነው ብለን ነው የምናምነው። አንደኛ ደግሞ ከተማውን ማስተዳደር ያለበት እዛ ያለው ነዋሪው ነው ብለን ነው የምናምነው። ተወላጁ ነው ብለን ነው የምናምነው። የተገፋውም እሱ ነው ብለን ነው የምናምነው። የምንታገለው ለዛ ህዝብ ነው። አሁን ከዛ ውስጥ ቀደም እንዳወራ ነው ሰፊ አማራ ህዝብ አለ፣ የምንታገልለት ህዝብ ነው። ግን ስንታገለት እሱ የበላይ እንዲሆን አይደለም፣ በዛ ከተማ ውስጥ እኩል ተጠቃሚ እንዲሆን፣ የከተማዋ ባለቤት እንዲሆን፣ ሌሎቹም እዛ የተወለዱ ብሔር ብሔረሰቦች፣ ኢትዮጵያውያኖች፣ አዲስ አበባዎች እኩል ከተማዋን እንዲያስተዳድሩ፣ በኢትዮጵያ ፖለቲካ ውስጥ እንዲሳተፉ፣ የከተማዋ ባለቤት እንዲሆኑ፣ በከተማ ፖለቲካ ውስጥ እንዲሳተፉ፣ ኢትዮጵያ ውስጥ እኩልነት እንዲሰፍን ነው የምንታገለው። ስለዚህ እኛ አልገባኝም። እኔ ጥያቄው ራሱ እኔ ጤነኛ አይመስለኝም። አንድ ግልጽ ላድርግልህ ሀብታው፣ ምናልባትም እዚህ ጋር አፈወርቅም ሲያነሳ እኔም ስናነሳልህ የእኛን ጥያቄ ብቻ ነው ቅድም ስለተገለጽንልህ ማለት ነው። ከተለያዩ አቅጣጫ የመጡ ጥያቄዎችን ከተለያዩ አቅጣጫዎች መጥተው ጥያቄዎቹ ቅሬታ የፈጠሩትን ጥያቄ የፈጠሩትን በማዕከል መጠራጠር የፈጠሩትን ጉዳዮችን እያነሳን ያለ ነው። አሁን ለምሳሌ አንተ ቅድም ገልጸዋል፣ አዲስ አበባ የማንም አይደለችም። አዎ የአማራ ብሔር በብዛት የሚኖርባት ከተማ ናት። አዎ ግን አማራ የአዲስ አበባ ባለቤት አይደለም። ጉራጌውም የሚኖርበት፣ ኦሮሞ የሚኖርበት፣ ሁሉም የሚኖርበት ነው። ያናመጣው ትክክል ነው። አዲስ አበባ ትንሿ ኢትዮጵያ ማለት ናት። ነገር ግን ያንን በግልጽ ማስቀመጣችሁበት ሁኔታ ውስጥ አማራ የአዲስ አበባ ጎረቤት እንጂ የአዲስ አበባ ባለመብት አይደለም ብላችሁ ስትመጡ አላልንም። እንደሱ የሩሲያን ማቆም አለባቸው አላልንም። የአዲስ አበባ ባለቤት አይደለም ጎረቤት ነው አላልንም። አሁን ኢንተርፕሬቴሽናችሁ ትክክል አይደለም። መግለጫው ላይ ያወጣ ነው ወርድ አጣማችሁ ነው እያቀረባችሁ ያለው። የሩሲያ ይሄ መስተካከል አለበት። ኖ አይ ትጨርሽልኛለሽ ጄሪ። ይኸውልሽ እኛ ባለቤት አይደለም የሚል እዛ ላይ እኮ ኖ ባለቤት አይደለም የሚል አልገለጽንም። አማራ ባለቤት አይደለም የሚል እዛ ቦታ ላይ የለም። ልጨርስልህ። ጨርሽልኝ። ይሄ በትክክለኛው ተወስዶ አሉ ለሚባሉ የአማራ ፋኖች የት ነው የተነገራቸው? እነዚህ የአማራ ፋኖ መሪዎች ደግሞ የሄዱበት ፈርዘር እርምጃ ያኛውን እንቶ ብዙ ነገሮች የሚያቀጣጥሉ ነገሮች ስላሉ እሱ ልተውና እማነሳልን ምንድን ነው የተነገራቸው? ይውላችሁ ይሄኛው ቡድን እኮ የያዘው አማራው የአዲስ አበባ ጎረቤት እንጂ የአዲስ አበባ ባለመብት አይደለም፣ አይመለከተውም ተብላችኋል የሚል ነገር ተነስቷልና እዛ ጋር እኔ አሁን ሙሉ መረጃው ነው ማለት የድምጹንም አላወጣውም። ምክንያቱም ኢንፎርማል ወይ ማለት እንደዚሁ ስናወራ የተሰጠኝን ነገር ነው የምጠይቅህ። እንዲህ ብለውናል ሲል ችግር የለውም፣ እኛ እነሱን እናመጣና እነሱ ራሳቸው ብለዋል አላሉም፣ የእነሱ አመለካከት ምንድነው እንጠይቃቸዋለን ብለን ቃል ገብተናል። ይሄን ደግሞ አየር ላይም ተናግረናል። ብዙ ጥያቄዎች አሉ፣ ከዚህኛው ከሌላውም የመጣ ከኛም የሚነሳ ነው። አሁን ይሄ በመግለጫ ወጥታችኋል አይደለም ተወስዶ እንደዚህ ተብላችኋል ሲሉ ቅድም አንተ አንስተዋል። የአማራ ጎረቤት የአዲስ አበባ ጎረቤት ሲባል ምንድነው ገልጸዋል። እዚህ ጋር ደግሞ አዲስ አበባ ደግሞ ባለቤትነቷ ማን ነው? የማን ንብረት ናት? የማን መኖሪያ ናት? የሚለውንም አስቀምጣል። ስለዚህ ያንን እኔ በበኩሌ ግልጽ ለማድረግ የመጣሁት እንዲህ አይነት ጥያቄዎች አሉ፣ እንዲህ አይነት የተሰራጩ የተዛቡ ወሬዎች አሉ። ለምሳሌ ሌላ የሚነሳ ነገር አለ። ከዚሁ ጋር
ካውንስሉ ጋር ተያይዞ ለምሳሌ ካውንስሉ ላይ አመራር ተደርገው የተቀመጡት አብዛኞቹ ከባዴን ጋር ሲሰሩ የነበሩ ናቸው። ትላንትና የተለያየ አቋም ሲያሳዩ የነበሩ ናቸው። ትላንትና አማራውን ሲያወግዙ የነበሩ፣ ትላንትና አዲስ አበባ ሲጠሉ የነበሩ፣ ትላንትና እስክንድርን ሲያወግዙ የነበሩ እንዲህ የሚባልና እነዚህ ሰዎች ወደ ስልጣን ሲመጡ ይህንን ካውንስል ጥያቄ ምልክት ውስጥ ከተውታል። ይሄ ካውንስል ብዙ እንዳይጓዝና መካከል ላይ እንዲቀር ምክንያቱም ይሆናሉ የሚባሉ ውዥንብሮችም አሉ። ለምሳሌ አንተን እዚህ ጋር ስንጠራ እዚህ ይህን ነገር በሙሉ አጥርተህ የምትሄድበት ነው። አሁን ቅድም ምን አልከን? የአዲስ አበባ ጎረቤት አማራ የአዲስ አበባ ጎረቤት ነው የሚለውን ስታመጣ አዲስ አበባ ምን አልክ? አዲስ አበባ የሁሉም ናት። ለምሳሌ ጥያቄ ላነሱ እና እያነሱ ላሉት ግልጽ የሚሆኑ ነገሮችን አስቀምጠን ለመሄድ ነው እያነሳንልህ ያለ ነው። በእኛ በኩል የምናነሳቸው ጥያቄዎችን እያነሳን ነው። ውዥንብር የፈጠሩና እየተዛባ ደግሞ መሬት ላይ ላለው ገና ለገና ሚዲያ አያገኝም ለሚባለው አካል ደግሞ እየደረሱ ያሉ እንዲህ አይነት ውዥንብሮች አሉ። ስለዚህ እነዚህን እንዴት ታጠራቸዋለህ እያልን ነው እየጠየቅን ያለ ነው። ኦኬ እኔ ጥያቄው መነሳቱ ደስ ይለኛል። ኢየሩስ ጥያቄውን በማንሳታችሁ በጣም ነው የማመሰግነው። ቢኮዝ ይሄ አሁን ክላሪፊኬሽን ይፈጥራል ለህዝቡ። እኛ የተነሳንለትን ዓላማ እንደዚህ አይነት እኛ ስንነሳ አንድ ነገር መረሳት የሌለበት ነገር ሰዎች ወደሚፈልጉት ነገር ነገሮችን ይተረጉማሉ። የአንቺ ኢንቴንሽን መግለጫሽ ላይ ቃላትን እየሰነጠቁ ይሄ ማለት እንዲህ ነው እያሉ በራሳቸው ኢንተርፕሬቴሽን ለሌሎች ሰዎች ምስሊድ ያደርጋሉ ወይም ያሳስታሉ። እኛ ያንን ቃል ጎረቤት ብለን አማራን ስንገልጽ እዛ ላይ ጂኦግራፊክሊ አሁን ባለው ሁኔታ አሁን ባለው የፖለቲካል ላንድስኬፕ አሁን ባለው በኢህአዴግ በወያኔ በአብይ አህመድ በቀጠለው ጂኦግራፊ አወራን እንጂ እዛ መድረክ ላይ የባለቤትነት ጥያቄ አላነሳንም። አሁን መረገጥ ያለበት አማራን ከባለቤትነት አልነጠልንም። እንዲሁም ሰፊው ማህበረሰብ አማራ ነው እናውቃለን። በማንነቱም የሚጠቃው እሱ ነው። እሱንም ለማዳን ነው የምንታገለው። አማራውን ብቻ ግን አይደለም፣ ሁሉንም የአዲስ አበባ ነው አልኩኝ። ግን ሰፊው ጉዳት እየደረሰበት ያለው አዲስ አበባ ውስጥ በስፋት አማራው ቤቱ እየፈረሰ ያለው በስፋት አማራው እናውቃለን። ለምን? በማንነቱ ስለሚጠላም ጭምር ነው። ለዛ ህዝብ ቆመናል፣ እየታገልን ለሴም ታይም ለሌሎች አዲስ አበባ ለተወለዱ እኩል ሳንለይ ለኛ የጋሞ ተወላጅ አዲስ አበባ ውስጥ ቤቱ ሲፈርስና የአማራ ልዩነት የለው፣ ሁሉም እኩል ነው። የመብት ጥያቄ ነው። መብት ምንድነው? መለስ ዜናዊ አንዴ ብለዋል፣ የሰው ልጅ አያምንበትም እንጂ የሰው ልጅ ሁሉ እኩል ነው። ሰው ሲሞት ወይም ሰው ሲቆስል ከውስጡ የሚወጣው ደም ቀይ ነው፣ ነጭ የለም እያለ እየገለጸ ነበር። አዎ በእኛ አስተሳሰብ ኢትዮጵያ ውስጥ አንዱ ከአንዱ ይበልጣል ብዬ እኔ በበኩል ያላምንም፣ ድርጅታችንም እንደዛ አያምን። ሁሉም ሰው እኩል ነው፣ ሁሉም የአዲስ አበባ ተወላጅ እኩል ባለቤት ነው ብለን ነው የምናምነው። ጥያቄሽ ግን የአማራ ፋኖ አንዳንድ የአማራ ፋኖ አመራሮች የአዲስ አበባ ሚዲያ ካውንስል የአማራን ህዝብ ባለቤት አይደለም ብሎ ተነግሯቸዋል ከተባለ እኔ ለአማራ ፋኖ ታጋዮች መልሰው መልስ ምንድን ነው? እኛ የአዲስ አበባ ሚዲያ ካውንስል የአማራ ህዝብ ባለቤት ነው፣ ከተማ ውስጥ ባለቤት ነው። እንዲሁም ሰፊ ህዝብ ነው። የአማራ ህዝብ ባለቤት ነው። የጉራጌ ህዝብ ባለቤት ነው። የኦሮሞ ህዝብ ባለቤት ነው። ትግሬ ባለቤት ነው። አፋር ባለቤት ነው። ከተማዋ የሁላችንም ነች ብለን አሁንም እንነግራቸዋለን። አማራውን አላገልንም። ሰፊ ህዝብ ነው። እዛ ከተማ ውስጥ በስፋት ነው የሚኖረው። ሰፊ የኢኮኖሚ ድርሻ አለው። ሰፊ የፖለቲካ ድርሻ አለው። እንደ አማራነቱ፣ እንደ አዲስ አበባነቱ፣ እንደ ኢትዮጵያዊነቱ። ስለዚህ አማራውን ያገለለኛ ምንም ነገር አናደርግም፣ አድርገን አናውቅም። የሚጠቅም ካልሆነ እየተጎዳ ያለ ህዝብ ስለሆነ ለብቻ ልንጠቅመው አይደለም። መጎዳቱን አውቀን የምንታገልለት መብቱን ልናስከብር የምንታገልለት ህዝብ እንጂ የተለየ ልንጠቅመው የምንሄድ ሰው አደረጃጀት አይደለንም። ደግሞ እሱን ኤክስክሉድ አድርገን ለመጉዳት የምንሄድ ሰዎች አይደለንም። እንደዚህ አይነት ኢንቴንሽን የለንም። ከዚህኛም ከሱ ማህበር የወጣን ሰዎች ነን። ከአማራም የተወለድን ሰዎች ነን በአብዛኛው። ስለዚህ ምንም ችግር የለውም። እኛ ጸረ አማራ እንቅስቃሴ አድርገን አናውቅም። ሆነስሊ አናደርግም። የአማራን የመብት ጥያቄ እናውቃለን። ግን ቅድም ያልኩት ነገር ነው። የአማራን ሱፐሪዮሪቲ የሚሰብኩ ሰዎች አሉ። ከተማዋ ልክ እንደ ኦሮሞ ብሔርተኞች ከተማዋ የአማራ ነች የሚሉ አሉ። አልቀበልም። ይሄ የበላይነት ነው፣ የበላይነት ፍለጋ ነው። ይሄ አሁን ባለው ሁኔታ ቅድም አፈወርቅ እንዳለው አሁን ባለው ሁኔታ ይሄ አለ ወይ ብለኛል። ይሄ የለም። ይሄ እንዲመጣ የሚያስቡ ግን ሰዎች አሉ።
ከተማዋን የአማራ ማድረግ የሚፈልጉ ሰዎች አሉ። በግልጽ ይናገራሉ። ቲክታክ ላይ ይናገራሉ፣ ዩቱብ ላይ ይናገራሉ፣ ፖለቲከኛ ሆነው ይናገራሉ አሉ። አስተሳሰብ ነው። እስታውት አይዲዮሎጂ ነው። የአማራ ይሁን ይላሉ። ለኔ አዲስ አበባን የአማራ የማድረግ አዲስ አበባን የበላይነት የአማራን የበላይነት የማምጣት የኦሮሞን የበላይነት እንደማምጣት ተመሳሳይ ነው። ለኔ ምንም ልዩነት የለው። የኦሮሞ የበላይነትን የሚሰብኩ ሰዎችና አሁን ባለው መንግስት ስርዓት ውስጥ የሚያደርጉ ሰዎችን እኮ ይታገልን ተገቢ ስላልሆነ አይደለ? ሁላችንም እኩል ነን፣ የሰው ልጆች ነን፣ ከዛ በላይ ኢትዮጵያውያኖች ነን ብለን እየታገልን ነው። ይሄንን መሰረት ይዘን ከታገልን አንድ ሰው ደግሞ በተመሳሳይ ሁኔታ ፊንፊኔ ይላል ኦሮሞ ብሎ እየተሳደበ አብይን የኦሮሞ የበላይነት ኦሮሞማ እያለ እየተሳደበ ከዛ የአጼ አባቶቼ ከተማ ይላል። 4 ኪሎ አባቶቼ የአባቶች እነማን ናቸው? ለኔ 4 ኪሎ ብሎ ሲል አንድ ሰው አባት ማን ነው? አጼ ምኒልክ አባቴ ነው። ጎበና ዳጬ አባቴ ነው። አሉላ አባ ነጋ አባቴ ነው። እነዚህ ሁሉ 4 ኪሎን ሰርተዋል። እነዚህ ሁሉ ያቺን ከተማ ገንብተዋል። ኢትዮጵያዊነትን አቆይተዋል። ስለዚህ ለኔ አባቶቼ የዘር ያላቸው ሳይሆኑ ለኢትዮጵያ አንድነት የሞቱ ናቸው። ሁሉም የብሔር ብሔረሰቦች ጀግኖች አባቶቼ ናቸው። እኔ እንደዛ ነው ምናምነው። የኛ ድርጅት እንደዛ ነው የሚያምነው። የብሔር የበላይነትን አንሰብክም። ለአንድ ብሔር የበላይነት አንታገልም። ለሁሉም ኢትዮጵያዊ እኩልነት እንታገላለን። when it comes to አዲስ አበባ ደግሞ አዲስ አበባ የተወለደ ያደገ ነገም መጥቶ የሚኖር ሁሉም ኢትዮጵያዊ እኩል ባለቤት ነው ብለን እናምናለን። ኢየሩስ በአግባቡ ከመለስኩኝ አሮን ሳቲስፋይ ካልሆንሽ በመልሴ ይቅርታ ጠይቃለሁ። ይሁንሽ አይመስለኝም ግን ይሄ ፖለቲካል ኮሬክትነስ እኔ ማምንበትንና ምናምንበትን ነው እየነገርኩሽ ያለው። ለፖለቲካ ኮሬክትነስ ወይ አንቺን ለማሸነፍ ምናምን አይደለም። ሲሪየስሊ ነው የምልሽ ኢየሩስ። እኛ ምናምነውን ነው የምነግርሽ። ደብቀን መሄድ አንፈልግም። ነገ የሚወጣ ነገር ውሸት አንናገረው። ሪሊስቲክ የሆነ ተጨባጭ የሆነ ደግሞ ሎጂካል የሆነ እና ፍትሃዊ የሆነ እሳቢዎችን ነው የምናራምድ። ስለዚህ አዲስ አበባን በሚመለከት እኛ አዎ ሰፊ አማራ ህዝብ የሚኖርበት ነው። ለዛ ሰፊ አማራ ህዝብ ልክ እንደ አዲስ አበባ እንደ አንድ የአዲስ አበባ ህዝብ ያ ሰፊ አማራ ህዝብ አዲስ አበባ ነው ብለን ነው የምንታገልለት። አማራ በመሆኑም እንደሚገፋ እናውቃለን። ለመብቱ እንታገልለታለን። የባለቤትነት መብቱንም እናረጋግጥለታለን። እዛ ከተማ ውስጥ አማራነት የሚገፋ ሳይሆን አማራነት የሚደምቅ እንዲሆን እንፈልጋለን። ኦሮሞነት፣ ትግሬነት፣ ሌላው ሁሉም ባህላቸውን ማድመቅ ይችላሉ። ማንነታቸውን ማድመቅ ይችላሉ። ሁሉም ግን እኩል የዛ ከተማ ባለቤት ናቸው። ሁሉም ግን እኩል የሀገር ባለቤት ናቸው ብለን እናምናለን። ፖለቲካዊ ጥያቄያቸው፣ ኢኮኖሚያዊ ጥያቄያቸው፣ ፍትሃዊ ጥያቄዎቻቸው በሙሉ መመለስ አለበት ብለን እናምናለን። ይሄንን ነው የምናምነው። ልዩና የአማራ ፋኖዎች ምስልድ ከተደረጋችሁ የተሳሳተ መረጃ ስለኛ የአዲስ አበባ ሚዲያ ካውንስል የተሳሳተ መረጃ ከደረሳችሁ ይቅርታ እንጠይቃለን። እኛ አማራውን ያገለለ ትግል አናደርግም። የአማራው የነጻነት ትግል አማራውን ዛሬ የሚያደርገው የፋኖ ትግል ፍትሃዊ ነው ብለን እናምናለን። ፍትሃዊ ነው ብለን ብቻ እኮ አይደለም፣ ለዛ ትግል እኮ ገንዘብ ስናሰባስብ፣ በመድረክ ስናዘጋጅ፣ ሰልፍ ስንመራ፣ ብዙ አስተዋጽኦ ስናደርግን የቆየን ሰዎች ነን ብዙዎቻችን እና ከአማራው ትግል ጋር አብረን የቆየን ሰዎች ነን። ጸረ አማራ ትግል አናደርግም። የአማራ ትግል ፍትሃዊ እንደሆነ እናምናለን። በዛ ከተማ ውስጥም አማራ ትልቅ ድርሻ ባለቤት እንደሆነ እናምናለን። ከሌላው ይበልጣል እያለን አይደለም፣ ግን ሰፊ ህዝብ እንደሆነ አማራው ይሄ አገር ምድሩ የሚያውቀው ነው። እኛም ያንን ሀቅ ክደን አንታገልም። ስለዚህ ፍትሃዊ ትግል እናደርጋለን ብዬ ነው የምለው። ኢየሩስ ጥያቄ ከተመለሰ የረሳው ጥያቄ ካለ ልታስታውሽኝ ትችላለሽ። ከዛ በተረፈ አዲስ አበባ ማንነት አለው ወይ ካልሽኝ፣ አዎ ማንነት ማለት እኮ አለ። ቋንቋ አይደለም ባይዘው በቋንቋ ቀደም ጠይቀሽኝ ነበር። እኛ አዲስ ቋንቋ አንፈጥርም፣ አዲስ ማንነት አንፈጥርም። እኔ አዲስ አበባዊ ነኝ። ለምሳሌ እኔ ያደኩበት አንቺም እንደዛው ነሽ። እኔና አንቺ ሴም የሆነ ቻይልድሁድ የሆነ ሚሞሪ አለን። እኔና አንቺ ያደግንበት። ለምሳሌ እኔና አንቺ ኳስ ተጫውተን አድገን ሊሆን ይችላል። ቲያትር አይተን አድገን ሊሆን ይችላል። የተለያየ ነገር አይተን። ገጠር ያደገ ልጅ ደግሞ ከብት ሲጠብቅ አድጎ ሊሆን ይችላል። የተለየ ሚሞሪ ነው ያለው። ያ እኮ አይደንቲቲ የሚባለው እኮ እሱ ሁሉ ተሰብስቦ እኮ ነው። እኔ የሚያስደስተኝ ነገር የኔ መገለጫዎች አሉ። የአዲስ አበባ ህዝብ መገለጫ አለ። የሌሎች አካባቢ ሰዎች መገለጫቸው አለ።
የራሳቸው ሼርድ የሆነ ሚሞሪ ያላቸው ሼርድ የሆነ አይደንቲቲ ያላቸው አዲስ አበባም ሼርድ የሆነ ራሳችን የምንጋራው አይደንቲቲ ያለ የከተማ ልጅነታችን አስፓሬሽናችን የምንፈልገው ነገር ያሳለፍነው የልጅነት ሁኔታ ያ ሁሉ የምንጋራው ነው። የምንናገረው ቋንቋ ኢትዮጵያን መውደዳችን እኩልነትን መፈለጋችን እነዚህ አንድ የሚያደርገው የአዲስ አበባ ልጅ አሁን አንድ የሚያደርገው ብዙ አይደንቲቲ ያለው 1 2 3 4 ብለን ማውጣት እንችላለን። ኦነስሊ አንዳንድ ደግሞ የክፍለ ሀገር ልጆች ደግሞ የሚመሳሰል ባህሪ ያላቸው አይደንቲቲ ማለት ባህሪ ነው አይደለም እንዴ? እኔ እስከማውቀው ድረስ አይደንቲቲ ማለት የሰው አስተሳሰብ የሰው ያደገበት ካልቸር እና ባህሪው ነው። ያ ሼር የምናደርገው ባህሪ አለ፣ ያደግንበት ሼርድ የሆነ ሚሞሪ አለ፣ ብዙ ነገራችን የሚመሳሰል ነገር አለ። ስለዚህ የተለየነን እያልን አይደለም፣ የራሳችን የሆነ ማንነት አለን እያልን። ይሄ ደግሞ ሀቅ ነው። ሁሉም ሰው አለው። ኢየሩስ ሴት በመሆንሽ ሴታዊ ማንነት አለሽ፣ እናት በመሆንሽ የእናት ባህሪ አለሽ። ገብቶሻል? ያ ያንቺ አንዱ አይደንቲቲ አካል ነው። ስለዚህ እኛ አዲስ አበባዎች ደግሞ ሼር የምናደርገው የምንጋራው አይደንቲቲ ያለን ስንል ከለየን እያልን አይደል። ይሄ ሀቅ ነው አለን። ቋንቋችን አማርኛ ነው፣ የከተማ አማርኛ ነው። ያው እኛ ያደግነውና አማራ ክልል ጎጃም፣ ጎንደር የሚነገረው አማርኛ አይደለም እኛ የምንናገረው አይደል፣ ግን ቋንቋ አማርኛ ነው። ስለዚህ አይደንቲቲያችንን በዚህ ማወቅ ትችያለሽ ማለት። ያ ማለት ግን ከነሱ የተለየነን እኛ የተለየነን የበላይነን እያልን አይደለም። አይደንቲቲ አለን፣ የራሳችን ማንነት አለን። አዲስ አበቤዎች እንባላለን። ያ ማለት ከብሔር ማስተሳሰብ የጸዳን። ለምሳሌ አዲስ አበቤ ከብሔር በላይ ያስባል፣ በዘረኝነት አያምንም። አንዳንድ አሁን በኢትዮጵያ ፖለቲካ ውስጥ ብሔርተኝነትን አጥብቆ የተሰበከባቸው ቦታዎች አሉ እና ያንን የራሳቸው ማንነት አድርገው ተላብሰው የሚንቀሳቀሱ ሰዎች አሉ። ባይዘዌ በትምህርት ካሪኩለም ደግሞ ተቀርጾ በስቴት ደረጃ በኦሮሚያ ክልል ብትወስጂ፣ ትግራይ ክልል ብትወስጂ፣ አማራ ክልል በተወሰነ እንደው አያምንም ብዬ አምናለሁ፣ ግን የተወሰነ ቦታ ላይ እንደዛ ሊሰማቸው የሚችሉ ሰዎች አሉ። እኛ ግን እሱን አልተማርና ብንማርም ሪፊውዝ ያደረግን ሰዎች አዲስ አበባ ያለን ሰዎች እና የራሳችን ማንነት አለን ስንል ይሄንን ሰው ሊረዳን ይገባል ብዬ ነው የማስበው። አመሰግናለሁ። ማለት ለሌላውም ግልጽ ይሁን ነው። አዲስ አበባ ቋንቋ እንዲኖረው ሲባል ቅድም እንዳልኩ ነው። ምን ቋንቋ ሊመጣ ነው? ምን ሊያመጡልን ነው? አምጥቼልሃለሁ። አዲስ አበባ ፈረንሳይ ለጋ ሲሆን የተወልጄ እንዳደኩኝ ሁልጊዜ የምናገረው ነገር ነው። አዲስ አበባ የራሱ ከለር፣ የራሱ ቋንቋ፣ የራሱ መግባቢያ፣ የአራዳ ቋንቋ እንኳን ስታመጣ ራሱ አዲስ አበባ ላይ የሚነገረውና ሌላ ጋር የሚነገረው አንድ አይደለም። እንዲህ ሁሉም የራሱን ባህል ይዞ ይመጣል። ነገር ግን ለትርጉም የሚሰጡ ለክፍተትን የሚፈጥሩ አሁን ቅድም ያልከው ከፋኖ አመራሮች ራሳቸው ስለመጡ እኔ ደስ ብሎኛል። አንተ ደግሞ እዚህ ጋር መተህ በግልጽ ስለተናገር። ሁለተኛ ነገር አማራው የአዲስ አበባ ጎረቤት እንጂ የአዲስ አበባ ባለመብት አይደለም ተብለናል። እዚህ ጋር ምላሽ አግኝቷል። አፈወርቅ ቀረ የምትለው ጥያቄ ታነሳለህ። እኔ ግን ሁለት ጥያቄዎችን ዘለሃቸዋል። አንደኛው እዚህ ጋር ማስተያየት እየተቀበልኩ ነው ማወራለሁ። ቀጥታ የኛን ውይይት እየሰሙ ጥያቄ የሚያመጡ ነው። አንደኛው ምን ብሏል መሰለ? ሰው ሁሉ ህብረተሰቡ ከችግር ተምሯል። ችግርን፣ መከራን፣ መገደልን፣ ሰቆቃን፣ መፈናቀልን፣ በረሃብ ማደርን፣ የሚጠጣው አንድ ብርጭቆ እንኳን ውሃ አጥቶ ማደርን ተምሯል ባለፉት ዓመታት። ስለዚህ አሁን የሚያስፈልገው ድብልቅልቅ ያለ ትግል እንጂ እንዲሁ በቀላሉ ሰላማዊ ትግል በሚባል ነገር አይደለም። ያኛው አክትሟል ይላል። ሌላኛው ደግሞ ከደብረ ብርሃን ነው የሚለው። አሁን የሚፈለገው ድብልቅልቅ ያለ ትግል እንጂ ሰላማዊ ከልጆች ጋር እዚህ ጋር ሚዩት ማድረግ አልቻልኩም። አዶንዶ አክሰሱ ለምን እንትን እንደሌለ እንደዚህ ድምጽ ሲገባ እንኳን ሚዩት ማድረግ አልቻልኩም። ሁሉ ጋርም ያለ ነው እና ሌላኛው ደግሞ ከደብረ ብርሃን ነው የሚጽፈው። ከደብረ ብርሃን አሁን የሚፈለገው ድብልቅልቅ ያለ ትግል እንጂ ወደ ኋላ መመለስ አይደለም። አሁን እኛ ደብረ ብርሃን ከተማ ሰው መኖር አልቻለም። የደብረ ብርሃንን ዩኒቨርሲቲ የሚሊሻ ማደራጃና ህዝብ መግፈፊያ እያደረጉት ነው። አሸብር ሙሉጌታ የሚባል ተላላኪ አስቸግሯል። ይህንን እባካችሁ አሰሙልን፣ እባክሽን አቅርቢልን። አሁን እየተወያያችሁ ያላችሁት በዚህ ጉዳይ ስለሆነ እባካችሁ ግፉበት። የደብረ ብርሃን ከተማን አነሳሁት እንጂ በአጠቃላይ ኢትዮጵያዊ መኖር አልቻለም ይላል። ስለዚህ
የሰላም ቅድም ያነሳውል የሰላማዊ ትግል ብለኛል። ነገር ግን በማህበራዊ ድረገጽ ላይ የሚሰራጨው ጽሁፎቻችሁ በሙሉ አታጋዮች ናቸው፣ ወደ ትግል የሚሄዱ ለማይቀረው ለውጥ ተነሱ የሚል እንዲህ አይነት ነገሮች ናቸውና ሰላማዊ ትግል የሚለው ሁለቱ አይጣረሱም የሚል። ሁለተኛው ደግሞ ከአመራሮች ጋር በየጊዜው ባህሪያቸውን የሚቀያየሩ በተለያየ ጊዜ አቋማቸውን የሚቀያየሩ በአዴን ውስጥ ይሰሩ የነበሩ እነዚህ የተለያዩ ከአመራር ጋር ከተመደቡት ሰዎች ጋር ተያይዞ የሚነሱ ነገሮች አሉና እነዚህን አመራር ይዞ ካውንስሉ ምን ያህል ይገፋል፣ ምን ያህል ይቀጥላል የሚሉ ጥያቄዎችም በተለያዩ አጋጣሚዎች እኛ ጋር የደረሱ ናቸውና እነዚህን ሁለቱን ጥያቄዎች አንስቼ ነበር። አፈወርቅ ቀረ የምትለው ጥያቄ ካለ አንሳለትና ሀብትሽን ለልጆቹ እንሸኘው። ልጆቹ እየፈለጉት ነው። ዛሬ ደግሞ ሐሙስ ገና ከትምህርት ቤት የሚመጡበት ሰዓት ነው። በካውንስሉ መርህ መሰረት መልሷል። ወደፊትም የሚቀርቡና አንዳንድ ሀሳቦችም ካሉ እየጠራን እናነጋግራለን። እኛ የህዝብ ሚዲያ ስለሆን ሁሉም ነገር ግልጽ ሆኖ ለህዝብ እንዲሰማ ነው። በእኔ በኩል ሌላ የለኝም። የሩስ ሁለቱ የረሳትን ኦኬ በማህበራዊ ሚዲያ የምታሰራጯቸው መልእክቶች የትግል መንፈስ እና የጥሪ ለማይቀረው ትግል ተነሱ የሚል ነው ላልሽው፣ አዎ ያ ማለት እኮ ህዝቡ ግዴታ ሁሉም ጥይት ማንሳት አለበት ብለን አናምንም። ብዙ አብዮቶች እኮ በሰላማዊ ትግል ተንቀሳቀስ ደግሞ ከተማ አሁን ለምሳሌ ይኸውልሽ አንድ ነገር ኢየሩስ እና አድማጮች ማወቅ ያለብን አሁን የአማራ ህዝብ ፋኖ ሲታገል ባህር ዳር ላይ ጎንደር ላይ በሰላማዊ ትግል ቢያደርግ ኖሮ ትግሉ እኮ በአንዴ ለመጠናቀቅ እኮ በጣም ቅርብ እኮ ነው የሚሆነው የነበረው። መንግስትን በጣም ማስጨነቅ ይቻል ነበረ። መንግስት ሁሉንም ሰው በጥይት መጥቶ መጨረስ አይችልም። ህዝቡ አሁን እየወጣ የስራ ማቆም ቢያደርግ፣ ሰላማዊ ትግል ቢያደርግ፣ ሰልፍ ቢያደርግ፣ መንግስትን በቃኝ ቢል እኮ የሚፈለግ ነገር እኮ ነው። ይሄ የአማራ ህዝብም ሊያደርገው የሚገባ ነው። በየከተሞቹ ባይዘወይ ጥሪ እናቀርባለን። የኢትዮጵያ ህዝብም ለምሳሌ በየከተማው ሐዋሳ ላይ ማድረግ ከቻላችሁ፣ መቀሌ ላይ ማድረግ ከቻላችሁ፣ ወለጋም የትም ኦሮሚያ ክልል መደረግ ናዝሬት ላይ መደረግ ከተቻለ አድርጉት። እንድትችሉ ነው የምንፈልገው። ይሄ ሁሉም ሰው መንግስትን በጥይት ብቻ ከማንበርከክ ይልቅ ህዝቡ ደግሞ ነቅሶ ወጥቶ ቢታገል አሁን ያለው ኢኮኖሚ ጫና ኢየሩስ ታውቂያለሽ፣ ፖለቲካዊ ጫና ታውቂያለሽ፣ ሀገራችን ያለችበት ነገር ታውቂያለሽ። አሁን ከደብረ ብርሃን የመጣውን ነገር ይሰማል። ህዝቡ ከትጥቅ ትግል ጎን ለጎን ሰላማዊ ትግል ማድረግ አለበት ብለን እናምናለን። ሰላማዊ ትግል ማለት እኮ የፖለቲካ ተሳትፎ አይደለም። እኛ እንደምንለው ይሄ አሁን እንደነ ኢዜማ በምርጫ ማወዳደር እያልን አይደለም። መንግስትን ይሄ ዲስኦቢዲየንስ የሚባለው ይሄ ሲቪክ ዲስኦቢዲየንስ ነው አይደል? መንግስትን አልቀበልም፣ መንግስትን አታስተዳድረኝም ማለት መብቴን በሰላማዊ ትግል ታከብራለህ ብሎ ማስጨነቅ፣ ለመንግስት አለመታዘዝ፣ እነዚህ ነገሮች እኮ አዲስ አበባ ላይ ብቻ ሳይሆን መላው ሀገሪቷ ላይ መደረግ አለበት። የአማራ ፋኖ ምን ያህል እድለኛ ነበረ! እነዚህ ነገሮች ባህር ዳር ላይ ተደርገውለት፣ ጎንደር ላይ ተደርገውለት ቢሆን ኖሮ ትግሉን ያፋጠንለት ነበረ። ስለዚህ እኛ ለሚደረጉ የአርም ስትራግሎች የመሳሪያ ትግሎች ድጋፍ የሚሆን የሰላማዊ ጥሪ እያደረግን ያለ ነው እንጂ የሚደረገውን የአርም ስትራግል የሚያዳፍን የአማራ ህዝብ የሚያደርገውን የአማራ ፋኖ የሚያደርገውን የሰላማዊ ትግል የሚያዳፍን አይደለም። እንዲሁም ሊጠቅመው የሚችል ነው። በኢትዮጵያ ውስጥ የምንድነው ስር ነቀል ቅድም ብለሻል። የስር ነቀል ለውጥ እንዲመጣ ህዝቡ ወጥቶ በነቂስ ወጥቶ መታገል መቻል አለበት ከመሳሪያ ትግሉ ጎን ለጎን። የዛን ጊዜ ወደ ፖለቲካል ሪፎርም እንሄዳለን። የህዝቡም ጥያቄ ይሆናል። ህዝቡም የለውጥ አጀንዳውን ይሸከማል። መሳሪያ ያነገቡ ፖለቲካ ኃይሎችም ይኖራሉ። ሰው ኢትዮጵያ ወደ ፖለቲካል ሪፎርም እውነተኛ ወደሆነ የስር ነቀል ለውጥ እንድትሄድ መሰረት ይሆናል። ህዝቡ ግን ቁጭ ብሎ ስላየ በ2018 አብይ አህመድና እሱ ያሰማራቸው ሰዎች መጥተው ፖለቲካውን ተቆጣጠሩ፣ እንደሚፈልጉት ወሰኑት። ህዝቡ የፖለቲካው ባለቤት መሆን አለበት። እሱ ያልተሳተፈበት፣ እሱ ያላመጸበት፣ እሱ ያልሰራው የፖለቲካ ስርዓት ግን ኢትዮጵያ ውስጥ የአሸናፊዎች ስርዓት ነው የሚሆነው። የአሸናፊዎች ስርዓት ደግሞ ሁሉ ጊዜ ወደ ሌላ መንገድ ነው የሚወስደው ጄሪ። ስለዚህ ህዝቡ መሳተፉን መቃወም የለብንም ብዬ ነው የማስበው። እናንተም እንድትረዱት ነው የምጠይቀው። ምክንያቱም መሳሪያ ያዙ ሰዎች የራሳቸው ፖለቲካ ለህዝባቸው ቢታገሉ
አንዳንድ ጊዜ ታውቂያለሽ፣ አንዳንድ ጊዜ መሳሪያ ያዙ ሰዎች እኮ ይታገሉና በኋላ ላይ ሊሳሳቱ ሁሉ ይችላሉ። ህዝቡ ግን አጀንዳው የነሱ ያነሱትን አጀንዳ ከተሸከመና ትግሉን የራሱ ባለቤትነቱን ካረጋገጠ አየሽ እነሱም ሼፕ ይደረጋሉ። እነሱም ለውጡን በትክክለኛው መስመር እንዲወስዱት ይደረጋል። ገባሽ? ስለዚህ የሰላማዊ ጥሪ ማድረጋችን ለአማራ ፋኖ ትግል ጠቃሚ ነው ብዬ ነው የማስበው። ኢትዮጵያ ውስጥ ለሚደረጉ የነጻነት ትግሎች በአጠቃላይ ጠቃሚ ናቸው እንጂ ጎጂዎች ናቸው ብዬ እኔ አላስብም። ይሄ በደንብ ልትረዱት ይገባል። ሌላ ያልመለስኩት ሁለት ጥያቄ ነው የጠየቅሽኝ። አንደኛውን ግን ረስቼዋለሁ ልዩዬ ጄሪዬ። አንደኛው ይሄንን የሰላማዊ ትግል የሚለው ነው። ሁለተኛ የጠየቅሽኝ ምንድን ነበር? ያው ልጆችም ኢንትራፕት ሁለተኛው አመራሮች ተደርገው የአመራሮቹ ቴንክ ዩ አሰብ ብአዴን ናቸው የሚለው። እስኪ ማን ነው ብአዴን እዛ ውስጥ? እኔ እንግዲህ ለምሳሌ እኔ ህዝብ ግንኙነት ነኝ ጄሪ። ብአዴን ብትይኝ እንግዲህ አንቺ ራሱ ይሄንን ትስቂያለሽ አይደል? ብአዴን ናቸው፣ በየጊዜው ሀሳባቸው የሚቀያየሩ ናቸው። ስለዚህ ትግሉን ምን ያህል እያነበብኩ ነው የምነግርህ፣ ምን ያህል ትግሉን ወደፊት ያስቀጥሉታል። ምክንያቱም በየጊዜው አንድ ጊዜ ፋኖ ሲቃወሙ፣ አንድ ጊዜ እስክንድር ሲቃወሙ፣ አንድ ጊዜም ደግሞ ትግሉ ሁሉ ሲቃወሙ የነበሩ ናቸውና አሁን መጥተው ደግሞ የአዲስ አበባ ነፃ አውጪ ላይ አመራር ተደርገው መቀመጣቸው ትክክል ነው ወይ የሚል ነው። ኦኬ ቀጥተኛ መልሱ ብአዴን የሚባል እዛ ውስጥ የለም። ባይዘወይ በተለያየ ጊዜ የተለያየ አቋም የያዙ ሰዎች ግን አሉ። ማይካድ ነው አንቺ የምታውቂው ስለሆነ። ለምሳሌ የእስክንድርን ትግል በፋኖስ የሚደረገውን አፋድን ደግፎ የቆሙ ሰዎች አሉ። አፋድን ተቃውሞ ሌላ ድርጅት የመጠሩ ሰዎች አሉ። የፖለቲካ አስተሳሰብ የያዙ ሰዎች ነበሩ። ገባሽ? በውጭ ሆነው የተለያየ አደረጃጀት ውስጥ ይሄ ይሻላል የእኛን ተከተሉ የሚሉ ሰዎች ነበሩ እዛ ውስጥ የሚካድ ስላልሆነ ማለት ነው። አየሽ ኦኔስትሊ ስፒኪንግ እናውራ ከተባለ ኢየሩስ ግን ብአዴኖች አልነበሩም እዛ ውስጥ። ብአዴን የሚባል እዛ ውስጥ የለም። ሁሉም በትግል የቆየ ነው። ታሪካቸውን የምናውቀው ነው። በአብዛኛው እዛ ውስጥ ያለ ሰው ታሪኩን የምናውቀው ሰው ነው ያለው እና እኔ አሁን ኢየሩስ ብአዴን ነበሩ ካልሽ በስም ጠርተሽ ይሄ ሰው ብአዴን ነበር ብትይ ይቀለኛል። ቢኮዝ እሱን እኔ እንግዲህ መጠየቅ ካለብኝም የብአዴን መመርመርም ወይንም ደግሞ የብአዴን የምትዩ ሰውዬ ግምገማ መቀመጥ ካለበት ምናልባት ያንቺን ጥቆማ ወስደን ልናስቀምጠውና ልንጠይቀው እንችላለን እንጂ እኔ እስከማውቀው ድረስ እኛ ውስጥ ያሉ ሰዎች በኢህአዴግነት በብአዴንነት ያሉ ሰዎች የሉ፣ እኔን ጨምሮ ማለት ነው የሉም። በትግል ውስጥ የምናውቃቸው ሰዎች ናቸው። በዚህ የነጻነት ትግል ውስጥ በአማራ ትግል ውስጥ ሲተሳተፉ የነበሩ ናቸው። በባልደራስ በኩል የነበሩ ሰዎች ናቸው። የሚታወቁ ሰዎች ናቸው እና ብአዴን የሚለው ያው የስም ማጥፋት ነው። እኔ እውነት ለመናገር ያው ስትቃወሚ አሁን ምንድነው የአማራ ብሔርተኝነት ውስጥ እኛን በበጎ ያለማየት ነገር አሁን ከጥያቄዎቹ እናውቃለን። በበጎ ያለማየት ነገር አለ። ለምን እንደሆነ አይገባኝም። እኔ አሁን ለምሳሌ የአማራን ትግል ለማዳፈን አልተነሳንም። የአማራን ትግል እልቤት ለማድረግ የአማራን ጥያቄና የኢትዮጵያ ሁሉ ጥያቄ ለማቀጣጠል እንዲሁም ፍትሃዊ ለማድረግ የተነሳን እንጂ የአማራን ጥያቄ ኮምፕሮማይዝ ለማድረግ የተነሳን ሰዎች አይደለም። ግን ሰም ሪዝን የአማራ ብሔርተኞች እኛን አታክ ማድረግ ይፈልጋሉ። ያላልነውን ነገር ይላሉ። ለምሳሌ አማራ ጎረቤት ነው ይላሉ። ከዛው ከ3 ፔጅ መግለጫ አንድ መስመር የማይሞላ 10 ፊደል የማይሞላ ቃላት ጎረቤት የሚለውን መርጠው አውጥተው አማራ ጎረቤት ነው ይላሉ። ሙሉ ሴንቴንሱን ሙሉ ግን እንትኑን ትርጉሙን ግን አያቀርቡ። ለምሳሌ እኛ በከተማ ውስጥ አማራነት የተጠላ ነው፣ አማራ ነፍጠኛ ተብሎ የሚገፋ ማንነት ነው ብለን ገልጸናል በዛው መግለጫ ውስጥ። እሱን ለምንድን ነው የማያዩት? እሱን ለምንድን ነው የማያነሱት? ገባሽ? እሱን አይፈልጉም። የሚፈልጉ ምንድነው? እኛን አታክ ማድረጊያ ነው የሚፈልጉት። አታክ ማድረጊያ ጎረቤት ብለዋል። እኛ ጎረቤት ያለው ኦሮሚያ ክልልም ጎረቤት ነው፣ አማራ ክልልም ጎረቤት ነው፣ ሌላው ደቡብም ጎረቤት ሊሆን ይችላል። አዲስ አበባ እንደ ከተማ የራሱ ማንነት አለው ነው ጄሪ፣ የራሱ ቴሪቶሪ አለው፣ የራሱ ግዛት አለው ብለን ስንገልጽ እንጂ አማራን ማግለላችን አይደለም። እና ቃላት መሰንጠቁን ቢያቆሙ በዚህ አጋጣሚ እና የአማራ ብሔርተኞች እኛን ባትታገሉ ስርዓቱን ታገሉ። አንደኛ እኛ የአማራን ጥያቄ የያዝልን አንድ አማራ የኢትዮጵያ ግማሽ አካል ነው። ከኢትዮጵያ ግማሽ አካል የሆነ ህዝብ ነው። የሱ ጥያቄ የሱ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የኢኮኖሚ ጥያቄ ይመለከተናል። የኛም ጥያቄ ነው። ከተማ ውስጥም ደግሞ የሚኖረው ሰፊ የአማራ ህዝብ
እንደሆነ እናውቃለን። ሰፊ አለ፣ ሌሎች ብሔር ብሔረሰቦችም አሉ። ስለዚህ የአማራን ህዝብ ያገለለ ትግል አናደርግም። ከአማራ አጌንስት አይደለንም እና የአማራ ብሔርተኞች ትግላችሁን ከስርዓቱ ጋር አድርጉ። ከኛ ጋር መታገላችሁ አይጠቅምም። እኛ የእናንተ ወዳጆች ነን እንጂ የእናንተ ልጆች ነን እንጂ የእናንተ ታጋዮች ከእናንተ ተቃራኒዎች አይደለንም የሚለውን እኔ መልእክት ላስተላልፍ። ልዩ ቢኮዝ ብዙ ጥያቄዎች ሎድድ ያደረጉት እኛ ልክ የአማራውን ልንታገል የመጣን እንደዛም ተደርጎ ፕሮፓጋንዳ ስለነበረ አንዳንድ ጋዜጠኞች ስነ ምግባር የጎደላቸው ካድሬዎች ትናንትና ኢህአዴግ የነበሩ ሰዎች እነዚህ አማራውን ሊታገሉ የመጡ ናቸው ሲሉን ነበር። እኛ ለአማራው ስንታገል የቆየን እንጂ አማራውን ልንታገል የመጣን አይደለም። ሆነስትሊ የአማራውን ትግልም ዛሬም የሚመለከተን ለዛ ህዝብ ዛሬም የበኩላችንን ልናደርግ የምንችል ብቻ ሳይሆን ቁርጠኛ የሆንን ሰዎች ነን። ሆነስትሊ እኔ አማራነትን በጣም ነው የምወደው። የአማራን መጎዳትን ልዩ ከልቤ ነው የምልሽ። ብዙ እኮ በየሚዲያው እኮ ስናለቅስለት ስንታገልለት ብዙ ስናደርግለት የነበረ ትግል ነው አይደል? ዛሬ ትግሉን ወደ ሌላ ቦታ የሚወስዱ ሰዎች ቢኖሩ ያላግባብ እየወሰዱ ያሉ ሰዎች ቢኖሩ የህዝቡንና የአማራ ህዝብን እውነተኛ የፖለቲካ ጥያቄ ግን አንደርማይን አናደርግም። ገብቶሻል? እሱን አሁንም ዛሬም ነገም ወደፊትም የምንደግፈው ነው። ከዚያ የኢትዮጵያ ትግል ውስጥ ዋነኛ የመታገያ አጀንዳ ነው። ዋነኛ የፖለቲካ ጥያቄም እንደሆነ እናምናለን። የአማራ ህዝብ ደግሞ የጥቃቱ ሰለባም እንደሆነ እናምናለን። ልዩ ስለዚህ ለዛ ህዝብ የመብት ጥያቄ ኢየሩስ የመብት ጥያቄ የምንቆምበት ሁኔታ ነው ያለው። ከተማ ውስጥም ሰፊ ህዝብ እንዳለ እናምናለን። አጌንስት የአማራ ትግል አይደለንም። በቃ ማረጋገጥ እንፈልገው ዛሬ እኛ አጌንስት የአማራ ትግል አይደለንም። የሌላውም ትግል አጌንስት አይደለንም። የዘረኝነት፣ የጭቆና፣ የተረኝነት አጌንስት ነን። እኛ የምንታገለው ተረኝነትን እንጠየፋለን፣ የበላይነትን እንጠየፋለን፣ እንታገለዋለን። ከየትኛውም ቦታ ይምጣ የትግሬ የበላይነት ከመጣ እንታገለዋለን። የኦሮሞ የበላይነት ከመጣ እንታገለዋለን። የአማራ የበላይነት ከመጣ እንታገለዋለን። እንደ ብሔርም ቢሆን እንደ ድርጅትም አሁን ባለው ሁኔታ የድርጅት የበላይነት አለ። የኦሮሞ ብልጽግና የበላይ ነው ኢትዮጵያ ውስጥ፣ እንታገለዋለን። ትክክል አይደለም፣ ኢትዮጵያን የሚያፈርስ ነው እና በአማራውም ድርጅት ደግሞ ተደራጅቶ የአማራን የበላይነት የሚያመጣ ከሆነ ወይንም የድርጅት በአማራ ተሰባስበው የበላይ ሊሆን የሚል ካለ እንታገለዋለን። ቢኮዝ ይሄ አይጠቅምም። እንደዚህ አስተሳሰብ ውስጥ መውጣት አለብን። ከዚህ የዘረኝነት ሰርክል ውስጥ ወጥተን ሁላችንም በዛች ሀገር ላይ የሀገር ባለቤት ሆነን እኩል ተጠቃሚ ሆነን እኩል ተከባብረን የምንኖርበት ነገር መፈጠር አለበት ባይነኝ። ይሄን ነው የምለው ኢየሩስ። እና ኢህአዲግ እዛ ውስጥ ማን ነው ብአዴን የሚለው ነገር በጣም የተጋነነ ነው። ስም ማጥፋት ነው የሚሆነው። በስም ቢጠሩልን ጥሩ ነው፣ ግን እንደዛ በስም ጠርተው ይሄ ብአዴን ነው ቢሉን ምናልባት ኢንቨስቲጌት እናደርጋለን፣ እኛ ራሱ ግምገማ እንቀመጣለን የሚለውን መልእክት ማስተላለፍ ፈልጋለሁ። ለእያንዳንዱ የመጣው መልእክት ከኛ ጋር ጃምለን እኛ መሰረታዊ ጥያቄዎች የምንላቸውን አንስተንልሃል። ከዛ ውጭ ያሉትን ነገሮች ደግሞ ተደራርበው የሚመጡ ጥያቄዎችን ጨምቀንም ከኛ ጋር ጥያቄዎች ጋር አጃምለን የሚያመጣልን። ለምን ሚዲያ ካውንስሉ ላይ የሚነሱ ሚዲያ ካውንስሉን እንዳልከው ቅድም በጨበጣ ብቻ ተይዞ ሚዲያ ካውንስሉ እንደዚህ ብሏል፣ ሚዲያ ካውንስሉ የተነሳበት በዚህ ጉዳይ ነው፣ አመለካከቱ እኮ እንደዚህ ነው፣ እዚህ ያሉ ሰዎች እንዲህ ናቸው የሚሉ ነገሮች ነበሩ። አንተ እዚህ ጋር መተህ ያጠራቸው በርካታ ነገሮች አሉ። ነገም ከነገ ወዲያም ደግሞ ጥያቄዎች ሲነሱ ደግሞ እንዲሁ መልሰን ወደ አንተም እንዲሁም ወደ ሌሎቹ አመራሮች እንመጣበታለን። ከአዲስ አበባ የመጣውን አንድ አስተያየት ላጋራህና በዚሁ ሀብትሽ እናሰናብተዋለን። አፈወርቅ ጥያቄ የለኝም ስላልክ በጣም ምርጥ ፕሮግራም ነው። ስለ እውነት ምርጥና ግልጽ የሆኑ በርካታ ጥያቄዎች ሲነሱባቸው የነበሩ ነገሮችን ሁሉ አጥርቶ የሄደ ጉዳይ ነው። ሀብትሽ ደጋግሞ ሰላማዊ ትግል የሚለው ነገር ካፉ ላይ አልጠፋለው እንጂ ዋናው ነገር የአዲስ አበባ ሚዲያ ካውንስል ከመሳሪያ ውጭ ያለ ህዝባዊ እምቢተኝነት ላይ ትግል የሚያቀጣጥል አደረጃጀት ነው ሲል እኔ በዚህ መልኩ ድጋፌን ልስጠው ለሀብትሽ። ከአዲስ አበባ እያዳመጥኳችሁ ነው። በጣም ምርጥ ፕሮግራም እና ጥያቄዎች ሁሉ ሲል የገለጸው እንደ ሁልጊዜው ኢትዮ 360ዎች እግዚአብሔር ይስጣችሁ እናመሰግናለን የሚል ምላሽ ሰጥቶናል። አሜን፣ አብሮ ይስጠን፣ እግዚአብሔር ይስጥልን እንላለን። እኛም ሀብትሽ በጣም 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 እግዚአብሔር ይስጥልን። ስለ እውነት ከስራ መተህ ሳተኛ እንቅልፍ አይንህን እንደው ለአድማጭ ተመልካቹ በእውነት የአሜሪካ ኑሮ እንዲቀላል ኑሮ አይደለም። አይን ላይ መነጽር ስታደርግ የዝነጣ ምናምን መስሏቸው ከሆነ አይደለም። በእውነት አይን የደከመ አይንህን የቀላ አይንህን ለመሸፈን ያደረገው ነውና ይሄም ዋጋ ነው። ስለ እያንዳንዱ ትግል የሚከፈል ዋጋ ነው። ቅድም የአይን ጠብታ እያሳየሁት ነበር። አይናችን ሲቀላ
እሷን ጠብ እያደረግን ነው ትንሽ አስተካክለን የምንገባው እየተባባለን እና ትግሉ እንዲህ እንደ ዋዛ የሚታይ ነገር አይደለም። ከልጆች ሰዓት ወስደን ከአንተ ሰዓት ወስደን መተኛበትን ጊዜ ሁሉ ወስደን ነው እዚጋ ይሄን ያህል ሰዓት ያዝንህና በጣም እግዚአብሔር ይስጥልን። ከልብ ነው የምናመሰግነው። ሌሎች ጥያቄዎችን በጣም እናመሰግናለን ሀብታሙ። በጣም አመሰግናለሁ። ለእኔ ፕሪቪሌጅ ነው ከእናንተ ጋር ኢየሩስን እውነት ከልቤ ነው መወዳት። ካገኘው ጋር አሁን የተገናኘ ነው። ግን ያው ኢትዮ 360 እንዲቆይ ብዙ መከራ ተከፍሏል። ብዙ ኢትዮጵያኖች አስተዋጽኦ አድርገዋል። በዚህ አጋጣሚ ያው ምናልባት አንድ ቀን የኢትዮ 360 ወደ ነበረው ቁመና ይመለሳል ብዬ ተስፋ አደርጋለሁ። ያው አንዳንድ ሰዎች ከኛ ጋር የነበሩ ሰዎች ኢትዮ 360 የነበሩ ሰዎች አበላሽተው ሄደዋል። ያው ይሄ ፐብሊክ የአደባባይ ሚስጥር ነው፣ በጣም አሳፋሪ ቢሆንም ግን እናንተ ግን ጸንታችሁ በመቆየታችሁ ዛሬም በመገናኘታችን ከልቤ እኔም በጣም ደስ ብሎኛል። እግዚአብሔር ይባርካችሁ፣ በርቱ፣ ጠንክሩ። ኢየሩስ በተለይ እኔ እውነቴን አመስግኝም አልጨርሰውም እውነት ለመናገር ቢኮዝ ማንም ሰው ያንቺን የምትከፊው ነገር አያይም። እኔ ስለማቅ ነው። አገኘውም ቢሆን ብዙ ጊዜ ከይሳት ጀምሮ በዚህ ትግል ውስጥ የቆየ ነው። ምንም ከስራ አፈወርቅ ማለት ነው አፈወርቅ አገኘው እና ከስርዓቱ ጋር ሳይሞዳ አፈወርቅ አገደው ከስርዓቱ ጋር ሳይሞዳሞድ ለጥቅም ሳይሄድ ዘሎ እንደነ ሌሎቹ እንደ አሁን እያየን ነው እንግዲህ ሉዓላዊ ምናምን ብለው የሀገር ማለት የስርዓት ድምፅ ሆነው ያሉ ሰዎች አሉና ትናንት ድምፅ ደግሞ የነበሩ ሰዎች ተገልብጠው ደግሞ ዛሬ ደግሞ የተቃዋሚ መሪ ሆኗል እና ጥሩ ነው። አየሽ ግን ሳትወላዊ ደግሞ በዚህ በትግል ጸንቶ መቆየት ደግሞ የተለየ ክብር ነው እና እናንተ ይህንን አድርጋችኋልና ክብር ይገባችኋል። በርቱ። ህዝብም ደግሞ ኢትዮ 360 ሆነ ለመናገር ዛሬ ያለበትን ሁኔታ ሳይሆን ትናንት ያደረገውን አስተዋጽኦ በማየት ሁላችሁም ብታበረታቱ ብትደግፉ በእግሩ እንዲቆም ብታደርጉ ሚዲያ ሆነ ለመናገር በገንዘብ የሚቆም አሁን እኔ በግሌ የራሴን ኑሮ ነው የምኖረው። ሚዲያ ግን ትልቅ ለማድረግ የግሩፕ ስራ ነው። ህዝብ መሳተፍ አለበት። እዚህ ሀገር እኮ ትላልቅ አሁን ለምሳሌ ሲኤንኤን ብታይ ቢቢሲ ሌሎችን ብታያቸው እኮ ትላልቅ ፈንድሬዚንግ ይደረጋሉ። በትላልቅ ካምፓኒዎች ኮርፖሬሽኖች ስፖንሰር ይደረጋሉ። ብዙ ይደገፋሉ። ቢኮዝ ያለበዛ ሰስቴን ማድረግ አይችሉም እና የኢትዮጵያ ህዝቦች እንደዚህ አሁን አንዳንዴ ቀላል አስተሳሰብ አለ። ለራሳቸው ሊጠቀሙ ነው እንዴ? ኦፍኮርስ መጠቀም ሚዲያ ያሉ ሰዎች መጠቀም አለባቸው። ሚዲያውን ማደግ አለ። አለበለዚያማ እኮ ምንም ሊሆን አይችልም። የሚጠቀሙት ግን ምንድን ነው? በትግሉ መጠቀም ወይ በሚዲያው መጠቀም ሳይሆን ሚዲያውን አገልግለው እነሱን መጠቀም አለባቸው። ይሄ ዓለም ላይ ያለ አሰራር ነውና ወዳጆችም እንደው ኢትዮ 360 ወደ ነበረበት ክብር ብትመልሱ ብታግዙ ሁላችሁ እላለሁ እና በጣም አመሰግናለሁ። ጄሪ ሁላችሁም ልዩ ጸጋይ ከኋላ አለች። ሁላችሁንም ከልብ አመሰግናለሁ ስለጋበዛችሁኝ አብሬያችሁ ስለነበር በጣም አመሰግናለሁ። ብሩክ ባስንም አመሰግናለሁ። ነገር ይልኝ እሺ አብትሽ በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንደው በዚህ አጋጣሚ እኔ እናንተ ብዙ ጊዜ በስልክ ተገናኝተናል፣ ብዙ ጊዜ ተነጋግረናል። ግን እንደው በዚሁ አጋጣሚ ላመሰግንህ አክብሮቴንም ልገልጽልህ የምፈልገው ኢትዮ 360 የመጨረሻ ፈተና ውስጥ በገባበት ጊዜ ብቻውን እንዲወርቅ በተደረገበት ጊዜ እንዲፈርስ ዘመቻ በተከፈተበት ጊዜ ስለ እውነት ጠዋት ማታ በማስረጃና በመረጃ በዚህ ጊዜ ይሄን ብላችሁ ነበር፣ በዚህ ጊዜ ከሌም ብሎ ነበር እያልክ እነሱ ምላሳቸውን መልሰው እንዲወጡ በማድረግ ራሱ ኢትዮ 360 እንዲቀጥል እኛም ከነክብራችን እንድንቆይ ትልቁን አስተዋጽኦ ማድረግን ማንም ስለ እውነት የሚረሳው አይደለም እና በዚህ አጋጣሚ አዲስ ታይምስ ሚዲያ ዩቲዩብ እንግዲህ እንደምታየው ተዘጋ። የኛም ያው ስልካችን ሁሉ ጨርሰን አሁን ደግሞ እንደ አዲስ የሌሎች ስልክ ሁሉ እየተበደርን ነው ለመክፈት እየሞከርን ያለ ነው። አንዳንድ ሰዎችም እየከፈቱ እየላኩልን ነው፣ እነሱ እንጠቀማለን እና ዩቲዩብ ሲዘጋ ራሱ እጅግ ያሳዝን ነበር። ለምን ለኛ ነበር የመጨረሻ ያንተ መኖር ለኛ ነበር የሚደግፈን፣ ያንዳችን መኖር ለአንዳችን መሆኑን በወቅቱ አሳይተን እስካሁን ድረስም እዚህ ጋር መጥተህ ስለኛ ስትመሰክር ለኛ ይሄ ትልቅ ዋጋ ነው ለኢትዮ 360። ዛሬ ኢትዮ 360 ለመውቀስ የሚመጡ ከኢትዮ 360 የቀደሙ የሚመስላቸው ሰዎችን በምናይበት ጊዜ ያንተን አይነት ሰዎች ማየትም ትልቅ ነገር ነውና ሀብትሽ ኑርልን፣ እግዚአብሔር ያክብርልን። መቼም አትጥፋ፣ መለስ ቀለስ በል ወደ ሚዲያችን እንላለን። ከልብ እናመሰግናለን። ደስ ብሎኝ በጣም አመሰግናለሁ። እግዚአብሔር ያክብርልን። የአዲስ አበባ ሚዲያ ካውንስል ህዝብ ግንኙነትና የአዲስ ታይምስ ሚዲያ ባለቤት ሀብታሙ በሻ ከልብ እናመሰግናለን። እግዚአብሔር ያክብርልን። መልካም ጊዜ ይሁንልን። ታንኪዩ። አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ አድማጭ ተመልካቾቻችን